ሰጥቶናል። ሕጌን አክብሩ ትእዛዜንም ጠብቁ ይላል አልኩህ እኮ። ይሄ ምን ይላል? የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው የሚለውን ምን እንበለው? መጀመሪያ እዚህ ላይ እኔንም እኮ ጥቅስም በጥቅስ እኮ እየሻርኩልህ ነው አይደለ? ወይ ሙሉን ማንበብ አለብህ። እኔ ደግሞ አምጪው ጥቅሱን ላውጣው። እሺ ቆይ አንዴ ጠብቀኝ። እሺ ድምፄንም በዛው ላሰማ። ወገኖች ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። ቴንኪው። ኮፒ ሊንኩ ስንት ደረሰ ወንድምነት? ይታያል 111,000 ይቀጥል። አሁንም ትንሽ ታቡም 1.2 ሚሊዮን ደርሷል። ጌታ እግዚአብሔር ዘመናችሁን ይባርክ። እኛ ነን እያሸነፍን ያለው ነው ማለት ነው ኮፒ ሊንክ የሚያደርጉት። በእርግጥ ጌታ እግዚአብሔር ይባርካችሁ የእውነት ቴንኪው። አሁን የሚቀጥል ለእህታችን ጥቅስ በጥቅስ ነው የምሽረው ስትል ሰማው መሰለኝ። ጥቅስ በጥቅስ ይደጋገፋል። የእግዚአብሔር ቃል አንዱ ከአንዱ ይናበባል፣ አንዱ ከአንዱ ይደጋገፋል እንጂ አንደኛውን ቃል በሌላኛው ቃል አይሻርም። እና ሻርኩት እኮ እያለች ነው። ጥቅስህን በጥቅስ ሻርኩት እያለችው ነው። እና ያው ቀጥሉ። ተባረኩ፣ ጸጋ ይብዛላችሁ አለን። እሺ ኤርሚ ግን ያው እኛ ስንጨርስ በቪዲዮ ብታወራ ጥሩ ነው። ዛሬ ፏ ስላልክ እንደዛ ነው። ኤሉዬ እርግጠኛ ነኝ ሪፖርት እንደማታደርጊ እርግጠኛ ነኝ። አይ ወዳጆቼ ሰብካታለሁ፣ ቀስ አድርጌ የእውነትን ቃል እነግራታለሁ። መጀመሪያ ላስጨርሳት ብዬ ነው። እሺ ተመልሻለሁ። እሺማ እሺ ማስረጃውን ላልከኝ ኦሪት ዘጸአት ላይ 20 ላይ አለ። ኦኬ ኦሪት ዘጸአት 20 ላይ ለማን ነው ህጉ የተሰጠው? ለሁሉም ሰው ለእስራኤል ነው የተሰጠው። ለሁሉም ሰው የሚል እስቲ ማስረጃ። በነገራችን ላይ መጽሐፍ ቅዱስ ሲሰጥ እስራኤል አሁን እናንተ ብዙ ጊዜ የምትሸወዱበት ነገር እናታችሁ ሲል ህግ ነው አይደለም። አይ ለከሌ እናታችሁ ሲል ለሁሉም ሰው እንደሚሰጥ ደግሞ ማመን አለባችሁ። ይኸው ማስረጃ ላውጣ። እኔ ዝም ብዬ አላወራም፣ ጌታ በሚያውቀው። ይኸውልሽ አንዴ ራሴን በትልቁ ላርግና ታፕታፕ ታደርጋላችሁ። ቆይ አንዴ ራሴን በትልቁ አንዴ ላርግና፣ እኔ ምንም ለማስረጃ አላወራም የኔ እናት። ይኸው አይ እኔም በማስረጃ ነው ነገርኩ። እሺ ይኸው የኔ እናት ጌታን ቅዱሴ እያወራክ ከሆነ አይሰማም። እያወራክ ነው? እያነበብክ ነው? አይሰማም ድምጼ። በጌታ በኢየሱስ በጣም ሪፖርት እያደረጉ ነው ማለት ነው ወዳጆች። አሁን ይሰማል። ቀጥል። እሺ ኤሉ ይሄን አንብቤው፣ ያቀለምኩትን አንብቤ። ኤሉ አንብቤው፣ ይኸው እያነበብኩት ነው። እንዲሰማ አድርገሽ አንብቤ። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መስጠት፣ የመቅደስም ስርዓት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና። ሕግ ለማን ነው? ስለዚህ ለእስራኤል ብቻ ነው የተሰጠው፣ እኛ እንቀበልም ነው ፖይንቱ። ይኸው እኔ ምን አልኩኝ? መጽሐፉ እኮ ነው የሚል። ምን ይላል መጽሐፉ? አይ አይደለም። እኔ እኮ ባይዘዌ በጣም እጠነቀቁ። ለምን እንደሆነ ታውቂያለሽ? በእግዚአብሔር ቃል ላይ ላለመጨመር። እኔን አሁን እርሽኝ፣ መጽሐፉን ደግፊው ማለት መጽሐፉ ትክክል ይሁን፣ እኔን ተይኝ። ከኔ ጋር ግብግቡ ሳይሆን መጽሐፉ ምን እንደሚል ስሚ። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸው። ቀደም ያነሳውልሽ ጥቅስ ላይ ደግሞ ሄደን ስንመለከት በሕግ እነሱ ኢቨን ኢፍ እንኳን እንዳልጸደቁ መጽሐፍ ቅዱስ ሲናገር እንዲል አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት። ማን ከሕግ በታች ያለው? እስራኤላውያን ከሕግ በታች ላሉት እንዲናገር እናውቃለን። ከዛ ስሚ፣ ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ስጋ የለበሰ ስንቱ ይላል?
የኔ እህት ስጋ የለበሰ ሁሉ በእርሱ ፊት ምን ስለማይጸድቅ ባይዘዌ የሉየ። ለምሳሌ አሁን አጠገብሽ ያለችው ሰላም፣ እነሱ አይሁዳውያን ናቸው። ለምሳሌ ሰንበትን አክብር የሚለው አንዱ ህግ ውስጥ 40 ታልሙድ አለ። ታልሙድ ማለት ጦራው የሚፈታበት ማለት ነው። እና 40 ትእዛዝ ነው ያለው። እነሱ ህግን ስለተቀበሉ ህጉን ስለሚያውቁ ሰንበትን አክብር የሚለው ውስጥ 40 ትእዛዝ አለ። 39 ነው የሚባለው፣ አፕሮክሲሜትሊ 40 ይባላል ታልሙዳቸው ላይ። እና ህግን ሲጠብቁ እነሱ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግስት አትገቡም አለ። ፈሪሳውያን እንዴት ናቸው? ከተቀመጡበት አይነሱም። ቀጥ ብለው ነው በመታጠብ በመንጻት ስርዓት በጣም ተጠንቅቀው ነው የሚኖሩት። እየወጣሽብኝ ነው ኤሉዬ፣ እየሰማሽኝ ኤሉዬ? እኔ መጽሐፍ ቅዱስ እዚህ ያለ እሺ፣ የምትፈልጊው ይወጣልሻል ከዚህ እሺ እማ። እና አሁን እኔ አንቺ አያችሁ እውቀት የላትም እንትና እንዲህ፣ ጌታ ምስክሬ በዛ ሞቲቭ አይደለም ማወራው። እኔም ሁሉን ነገር አላውቅም፣ ግን መጽሐፍ ቅዱስ ብቻ ምን እንደሚል ተናግሬ እኔ ልጨርስ። ይኸውልሽ ይህም የህግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ለምን? መጽሐፍ ቅዱስ ማንም ጽድቅን ሊያደርግ አልቻለም። ኢሳይያስ ምን እንዳለ ታውቂያለሽ? ጽድቃችን የመርገም ጨርቅ ነው አለ። አሁን በዚህ ዘመን ሞዴስ ማለት ነው። በቃ የመርገም ጨርቅ ሊትራሊ ጽድቃችን አለ። የገዛ ጽድቃችን እንኳን ኢሳይያስ እንኳን አልቻለው። ኢሳይያስ ራሱ በቃ ሊጸድቅበት አልቻለም። ምኑን? ህጉን። ከዛ ምን አለ? ጽድቃችን እንኳን የመርገም ጨርቅ ነው አለ። ከዛ ምን ይላል? አሁን ግን በህግና በነቢያት የተመሰከረለት እሱ በብሉይ ኪዳን የተነገረው የእግዚአብሔር ጽድቅ ያለ ምን ይላል? አንብብችን ያለ ባይዘዌ እኔ የነገርኩሽን ዝም ብለሽ ቤት ሄደሽ አጥኚ። አንቺን ልናሳምን ምናምን አይደለም። አንቺ የራስሽ የምታገናዝቢበት አቅም አለሽ። አንቺ የምትነግርኝን እኔ እንትን ለማለት ሁሉን የመቀበል ግዴታ የለብኝ። ግን ይሄ የምንነግርሽን ነገር እውነት ነው ውሸት ነው ብለሽ ራስሽ ሄደሽ ስቴዲ እንድታደርጊ፣ አንቺን ለማስጨነቅ አይደለም። አሁን ግን በህግና በነቢያት የተመሰከረለት ይልና የእግዚአብሔር ጽድቅ፣ ከዛስ ያለ ህግ። ጽድቁ እንዴት ነው የተገለጠው? ያለ ህግ ነው የተገለጠው። ከዛ ምን ይላል? እርሱም ለሚያምኑ ሁሉ የሆነ ለስንቱ? ለሚያምኑ ሁሉ። ከዛስ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በምን? የእግዚአብሔር ጽድቅ ነው። ከዛስ ልዩነት የለምና ሁሉ ኃጢአትን ሰርተዋልና፣ ሁሉ ማንም ከአዳም ጀምሮ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸው። እንኳን አንቺ እሺ፣ አንድ ሰው ወይ ሁለት ሰው ማንም የሚወርድልኝ እንግዳ ለማስገባት ኦርቶዶክሳውያንን ለማስገባት ቴንክ ዩ ተባረክ። የትየው አሁን ድረስ ሪፖርቱ በጣም አለ ወገኖች፣ ፕሊዝ ሁለት ሰው ብቻ ነው የምፈልገው፣ ሁለት ሰው እንዲወርድልኝ። ኦኬ ቴንክ ዩ ጸጋ ይወርዳለች። እሺ በጣም ሪፖርት አለ አሁን ድረስ ወገኖች፣ ጸጋ ይብዛላችሁ፣ ግን በርቱ። እሺ በርቱ ወገኖች፣ ተባረኩ፣ ጸጋ ይብዛላችሁ። እሺ ወንድም ነቀጥል። እሺ ኤርሚ፣ እኔም በቃ ትንሽ ሰዓት ልውሰድ። እሺ ስለዚህ ኤሉዬ እዚህ ጋር አሁን ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በምን እንዲያው በጸጋው ይጸድቃሉ። ሌላ ቦታ ደግሞ ገላትያ መጽሐፍ ላይ ማለት ሮሜ መጽሐፍ ላይ ምን እንደሚል ስሚ። ይህን ጥቅስ ልስጥሽና ልጨርስ፣ ከዛ አንቺን ሀሳብ ሰዋለሁ ብቻዬን እንዳላወራ ማለት ነው። እንዲህ ይላል ገላትያ ማለት ሮሜ ምዕራፍ 4 ቁጥር 4 ላይ ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እምነት ጽድቅ በሕግ በኩል ነው አይደለም። እንዴት ነው እምነቱ? ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው ኃጢአተኛን እግዚአብሔር ያጸድቃል፣ በደለኛውን እግዚአብሔር በስራው ሳይሆን በማመኑ በክርስቶስ ኢየሱስ ስራ ያጸድቃል ብሎ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እምነቱ ነው ጽድቅ ሆኖ የሚቆጠርለት፣ ስራው አይደለም። መልካም አታናው በእናት እንትና ፖዝ ላይ አትሁኑ ቅዱሳን ማለት ኦርቶዶክሳውያን ፖዝ ላይ አትሁኑ። በጣም ከይቅርታ ጋር በጣም ሪፖርት እያደረጉብን ስለሆነ። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ምን ሆኖ ይቆጠርለታል? እምነቱ ጽድቅ ሆኖ ይቆጠርለታል። መልካም ስራው ነው አይደለም። ከዛ እንዲህ ይላል
እንደዚህ ዳዊት ደግሞ በትንቢት መንፈስ ሆኖ በመንፈስ ቅዱስ በትንቢት መንፈስ ሆኖ ዳዊት በብሉይ ኪዳን እንዲህ አለ፣ እግዚአብሔር ያለ ስራ ያለምን ያለ ስራ ጽድቅን ስለሚቆጥርለት ሰው ጽድቅ ያለምን ይቆጠራል ያለ ስራ ስለ ሰው ብጽዕና ይናገራል እንዲህ ሲል ሰው ራሱ ብፁዕ ነው ሲል አይተሃል። ኃጢአተኛን ሰው ብፁዕ ነው ይላል። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። የመጨረሻ ጥቅስ 5:21ን አንብቤ ልጨርስ። 5:21 እሺ እንዲህ ይላል፣ እኛ በእርሱ ሆነን በማን በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ ኃጢአት የሆነው ለምንድን ነው? በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ነው። ጽድቅ ማለት እንግሊዝኛው ራይት ስታንዲንግ ዊዝ ጋድ ማለት ነው። በእግዚአብሔር ፊት ትክክል ሆኖ መቆም ማለት ነው። በማን ስራ? በልጁ በኢየሱስ ክርስቶስ ስራ። ማስረጃ አለ ወይ? ኤፌሶን ምዕራፍ 2 ቁጥር 18 እንዲህ ይላል፣ በእርሱ ስራ። በማን ስራ? በክርስቶስ ኢየሱስ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በማን ስራ ነው እግዚአብሔር ጋር የምንገባው? የሉዬ በክርስቶስ ኢየሱስ የመስቀሉ ስራ። በራሳችን መልካምነት ነው አይደለም። ዛሬ ህግን ብጠብቅ ሰኞ ዕለት ለምሳሌ ጥሩ ውሎ እኔና አንቺ ብንውል ማክሰኞ እንሳሳታለን። ማክሰኞን እንደምንም ንስሐ ገብተን ሮብ ዕለት ድንገት ልንወድቅ ልንዋሽ እንችላለን። ድንገት የሆነ ቦታ ቢዚ ሆነን አይ እንደዚህ ሆኛለሁ። ጥቃቅን የምናደርጋቸው ነገሮች ራሱ ኃጢአቶች ናቸው። ለምን? ኃጢአት በማድረግ ብቻ ሳይሆን በማሰብም የሚደረግ ነው። ስለዚህ ማንም ባያደርግ ያስባል፣ ባይናገር በውስጡ ያስባል። መጽሐፍ ቅዱስ ደግሞ ምን ይላል? ሰው በልቡ እንዳሰበ እንደዚያው ነው ብሎ ይናገራል። ስለዚህ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ብሎ ይናገራል። ስለዚህ ሰው ጻድቅ የሚሆነው የእግዚአብሔር ጽድቅ የሚሆነው በልጁ በክርስቶስ ኢየሱስ ስራ በማመን ነው። ኤሉዬ የምትናገሪ ነገር ካለ እሰማሻለሁ። እሺ ቃሌት ያሰማልን ስለ ወንጌሉ። አሜን። እና ምጠይቅ ጥያቄ አለኝ። ጠይቅኝ። አንደኛ ጥያቄ ቅድም ደጋግሜ ስጠይቀው እንደነበረ በፕሮቴስታንት አስተምህሮ ወይም በእናንተ በወንጌል አማኞች መቼ እንዴት ነው ክርስቶስን የምትቀበሉት? በስንት ዓመታችሁ ጀምሮ ነው ከክርስቶስ ጋር ህብረት የምታደርጉት? አንድ ሁለተኛ ደግሞ 10ቱ ትእዛዛትን አትቀበሉም እናንተ? ትእዛዝ ምንም አንቀበልም ስራ አንቀበልም ምናምን ስለምትሉ ኦልሬዲ አንዴ ድነናል የሚል አስተምህሮ ስላለ አትቀበሉም ወይ የክርስቶስን ትእዛዝ የሚል ጥያቄ ነው። ይህንን መልስልኝና ከዛ ቀጥላለሁ። እሺ ቴንክዩ። የመጀመሪያ የእናንተ ልጆች እንዴት ነው የሚድኑት? ጌታ ኢየሱስ ክርስቶስን በማመን የሚድኑት ሲባል ከልጅነት ጀምረው እየተማሩ አሁን ለምሳሌ የእድሜ ልጆች ፊገራቲቭ በሆነ ወይ ባይብልን በፊልም ይማራሉ፣ በመጽሐፍ ይማራሉ። መጽሐፍ ቅዱስን እያወቁ እንዲያድጉ ይደረጋል። ስዕላዊ በሆነ መንገድ ማለት ነው። እያደጉ እድሜያቸው 7 እና ከ7 ዓመት በላይ ሲሆን አምነው ይጠመቃሉ። መጽሐፍ ቅዱስ ምን ስለሚል እምነት ከመስማት ነው። መስማትም ደግሞ በምንድን ነው ይላል? በእግዚአብሔር ቃል ነው ይላል። ማስረጃ ሮሜ ምዕራፍ 10 ላይ ደግሞ መጽሐፍ ቅዱስ ካልሰሙ እንዴት ያምናሉ ስለሚል ማለት ነው። ኦኬ ካልሰሙ እንዴት ያምናሉ ስለሚል እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ስለዚህ ሰው ሰምቶ መልስ መመለስ አለበት። ስለ ፌዝ መስማት አለበት። ስለ እምነት መስማት አለበት። ከዛ ብሊፍ ይባላል። የሁማን ሪስፖንስ ብሊፍ ማመን የሚባለው የሰው ምላሽ ነው። ለሚመጣው እምነት ምላሽ መስጠት፣ በክርስቶስ ለሚመጣው ስብከት ወንጌል ምን የሚያደርጉ ምላሽ የሚሰጡ። ከዛ እንዲህ ይላል መጽሐፍ ቅዱስ እዚህ ጋር እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ ልጆች ነገሮችን ማገናዘብ መጽሐፍ ቅዱስን የሚያውቁበት ደረጃ ተምረው ሰንደይ ስኩል ተምረው የማመን ደረጃ ላይ ይሄ ኮግኒቲቭ አቢሊቲያቸው የማገናዘብ ኮምፕሬንድ የማድረግ አቅማቸው ሲያድግ በዛ ጊዜ ምን ያደርጋሉ? ይማሩና ይጠመቃሉ። ይሄ የመጀመሪያው ነው። ሁለተኛው ላልሽው ህግ በእናንተ ህይወት ላይ አይሰራም ላልሽው ህግ አሁን በእኛ ህይወት ላይ ለምሳሌ አትግደል፣ አታመንዝር በጣም ይሰራል። የመጽደቂያ መንገድ አይደለም ነው እያልን ያለን። በህግ አንጸድቅም እንጂ ለምን አድርገን ሰው እንገላለን? ለምን? ህግ እኮ ቅዱስ ነው። ህግ እኮ ጻድቅ ነው። ለምሳሌ እግዚአብሔር አትግደል እኮ ሲል ወይም አታመንዘር እኮ እግዚአብሔር ሲል ከእግዚአብሔር ቅድስና ተነስቶ ነው ህጉ የተሰጠው። እግዚአብሔር ውስጥ ማመንዘር ስለሌለ ኦኬ። ህጉ ምንድን ነው? በራሱ ቅዱስ ነው ይላል እኮ መጽሐፍ። ግን ህጉን በመጠበቅ አልቻልንም። ህጉን መጠበቅ አልቻልንም። ለምን? የወደቀ ኮራፕትድ የሆነ ማንነት ነበረን።
ከእግዚአብሔር ጋር ተጣልተናል። የፈለገ ብንጣጣር ህግን ማድረግ አንችልም። ታፕታፕ እያደረጋችሁ ወዳጆች፣ ህግን ማድረግ አንችልም፣ መፈጸም አንችልም። መጽሐፍ ቅዱስ ለዛ ነው እንዲህ ይላል፣ ስለ ስጋ ማሰብ በእግዚአብሔር ዘንድ ሮሜ ምዕራፍ 8 ቁጥር 10። በጣም እየተቆራረጠ ነው፣ እኔ ጋር እያያዘኝ ነው። ታብ አድርጉ ወገኖች፣ ታብና ኮፒሊንግ ሼር ብቻ አድርጉት። ጸጋ ይብዛላችሁ። ታብና ኮፒሊንግ ሼር አድርጉት። እግዚአብሔር ዘመናችሁን ይባርክ። እንደ ዛሬ ሪፖርት ተደርጎ አያውቅም። በጣም ብዙ ጊዜ ሞክረዋል፣ ግን እንደ ዛሬ አድርገው አያውቁም። እና ጸጋ ይብዛላችሁ። ይሄን ታቡን ከፍ አድርጉት። ኮፒሊንግ ሼሩም እንደዛ ይቀጥል። ወንድም እንቀጥል። ቴንክ ዩ። እሺ ኤርሚ ቅዱሳን በርቱ። እሺ አንዴ ኮሜንቱን ትታችሁ የኛ ክርስቲያኖች ኮፕሊንኩን አድርጉ። ኦርቶዶክሳውያንም እባካችሁ ሪፖርት አታርጉ። በቃ እንማማር። ጥያቄ ካላችሁ ገብታችሁ ጥያቄ አንሱ። ብንማማር ይሻላል። በሪፖርት ምንም ጌታ አይከብርም። ክርስቲያንን ካላችሁ እናንተ ካላችሁ በሪፖርት የሚከብር ጌታ የለም። እባካችሁ ገብታችሁ መማማር ከቻልን እንደዛ ብናደረግ ጥሩ ነው። ኦኬ እንዲህ ይላል መጽሐፍ፣ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር ሕግ አይገዛምና። ለእግዚአብሔር ሕግ ምን አይሆንም? ስጋ አይገዛምና። ከዛስ መገዛትም ተስኖታል። አይተሻል? ለእግዚአብሔር ሕግ አንችልም። ለምን? ጌታ ኢየሱስ ክርስቶስ ለምሳሌ ፈሪሳውያን በማቴዎስ ወንጌል ምዕራፍ 5 ላይ ሕግን ጠብቀናል ብሎ ሲመጡ ጌታ ኢየሱስ ክርስቶስ ከሴት ጋር ስላልተኙ ነው እነሱ ሕግን ጠብቀናል የሚሉት። ጌታ ኢየሱስ ክርስቶስ ከዛ መጣና እንዲህ አለ፣ ከሴት ጋር በአካል መተኛት አይደለም፣ ወደ ሴት አይቶ ራሱ የተመኘ ከእርሷ ጋር አመንዝሯል። አጠበቀው። አይተሻል? ሕግን ፈልጎ ለመጣ ሰው ምን አደረገው? ጌታ ኢየሱስ ክርስቶስ በደንብ አድርጎ አጠበቀባቸው። ለምን? የሕጉን ስታንዳርድ ነው ከፍ ያደረገው። እኔ የምፈልገው የሕግ አጠባበቅ ከሴት ጋር በአካል ሄዶ አለመተኛት አይደለም፣ አይታችሁ ራሱ አለማሰብ ነው ሕግን። ስለዚህ መጽሐፍ ቅዱስ ደግሞ ምን ይላል? ሰው በልቡ እንዳሰበ እንደዛው ነው። አታችኋል? ሕግን በመፈጸም ልንጸድቅ አንችልም። አሁን ምንድን ነው ያልኩት? ሕግ አይጠቅምም ነው ያልኩት። አትግደል፣ አታመንዝር የሚለው በቃ ሰው እንግደል እናመንዝር ነው አይደለም። እሱ አይደለም። እንኳን የእግዚአብሔር ሕግ የምድሩም ሕግ ራሱ እንቀበላለን። ግንስ ይሄንን ሕግ እግዚአብሔር የመጽደቂያ መንገድ አላደረገውም። አንችለውም። መጠበቅ ስላልቻልን ነው ጌታ ኢየሱስ ክርስቶስ ያመጣልን። ከዛም በጸጋው የመጣ ነው። ለምን? ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በፊቱ ስለማይጸድቅ ነው። ሕግ በእኛ ህይወት ላይ አይሰራም። እኛ እንግደል ምናምን አይደለም። የሕግን ስራ በመስራት ስጋን የለበሰ ሁሉ በእርሱ ፊት አይጸድቅም ከሚል ሀሳብ አንጻር እንጂ እንደፈለግን እንሁን እናድርግ የሚል ሀሳብ አይደለም። የጽድቁ መንገድ እንዴት ነው የተገነባው? የአዲስ ኪዳን የጽድቁ መንገድ መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በሕግ አድኗችኋል አይልም። ጸጋው በእምነት አድኗችኋልና። ጸጋው በምንድን ነው የሚያድነው? በእምነት። ገላትያ ምዕራፍ 2 ቁጥር 26 ምን ይላል መጽሐፍ ቅዱስ? ምዕራፍ 3 ቁጥር 26 ላይ ምን ይላል? እንዲህ ይላል፣ እምነትም ሳይመጣ ባለው እምነት ተዘግተን ከሕግ በታች እንጠብቅ ነበረ በብሉይ ኪዳን። እንግዲህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሕግ ወደ ክርስቶስ የሚያመጣ ሞግዚት ልጅ ታሳድግና ልጆቹ ሲያድጉ ለቤተሰብ ጥላ ትወጣለች። ሕግ ምን አድርጓል ይላል? ሞግዚት። እንደውም ግሪኩ ፔዳጋገስ ነው የሚለው። ፔዳጋገስ ማለት ቻይልድሁድን የሚያሳድግ ሬዝ የሚያደርጉ ከዛ ሲያድግ ለቤተሰብ አሳልፎ የሚሰጡ ፔዳጋገስ ነው ይላል። ሕግን ፔዳጎጎስ ነው። ምንድነው? ወደ ክርስቶስ ኢየሱስ የሚያመጣ ሞግዚታችን ሆናል። ከዛ ምን ሞግዚታችን ሕግ ነው ብዬሽ የለ እዚህ ጋር ከታች ወደ ደግሞ እንዲህ ይላል፣ እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። ለምን? ከሕግ በታች አይደለንም። ሕግን ሰው እንግደል እናመንዝር እያለን አይደለም፣ ግን ሕግን በመጠበቅ አንችልም። ከእንግዲህ ወዲህ ከሞግዚት በታች አይደለንም። የመጨረሻ ጥቅስ ላውጣልሽ። ሮሜ ምዕራፍ 6 እንዲህ ይላል፣ እንግዲህ ምን እንላለን እያለ ይቀጥላል። ከዛ በኋላ ስለ ሕግ ይናገራል። 6 ላይ ኃጢአት አይገዛችሁምና፣ ሮሜ ምዕራፍ 6:14 ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። አሁን ከምን በታች ነን? ከጸጋ በታች። ከሕግ በታች አይደለንም። የመለስኩልሽ ይመስለኛል። ኤሉዬ ተባረኪ። እሺ እዚህ ላይ አንድ ነገር ልጨምርና ያዕቆብ 2:14 ላይ ምን ይላል? ወንድሞቼ ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? እንዲህ ያለው እምነት ላለን የሚል ጥያቄ አለና ይሄ መጽሐፍ ቅዱስ ቃል ነው። እሺ ይኸው ላውጣው። በጣም ቀላል ጥያቄ፣ ሁሌ የምንጠየቀው ጥያቄ ስለሆነ ልመልስልሽ። እሺ ይኸው ከሴናሪዮውን ከላይ እምነትና ስራ ብሎ ነው የሚጀምረው። ሴናሪዮ ከላይ ጀምረን እናነበዋለን። ኮንቴክስት ኢዝ ዘ ኪንግ ኦፍ ቴክስት ይባላል።
አውድ የመጽሐፍ ቅዱሱ ክፍል ንጉስ ነው ይባላል። አውድ ወንድሞች ሆይ እምነት አለኝ የሚል ግን ስራ የሌለው መጽሐፍ ቅዱስ ላይ በደንብ ስሚ። መጽሐፍ ቅዱስ ላይ ያመኑ ሰዎችን ነው ወንድሞች የሚለው። ያዕቆብ መልእክት ሲጻፍ ላመኑ ሰዎች ነው የጻፈው። ማስረጃ ምዕራፍ 1 ቁጥር 1 እንዲህ ይላል፣ የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች። የትኛው ለተበተኑ? በእስጢፋኖስ መወገር ለተበተኑ አማኞች ያዕቆብ መልእክት የተጻፈው። ኦኬ ለ12 ወገኖች ሰላም ለእናንተ ይሁን። ስለዚህ እነኚህ ሰዎች በደንብ አድርጎ ያላቸውን እምነት በስራ እንዲገልጡ በደንብ አድርጎ ኮት ያደርጋል ማለት ነው። ያዕቆብ እንዲህ ይላል፣ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለው ስራ የሌለው እምነት ግን ምን ይጠቅመዋል? ያ ማለት ለምሳሌ ሰው በክርስቶስ አምኛለሁ፣ በቃ እኔ ጸድቄአለሁ፣ የተራብን ባበላ የተጠማን ባጠጣ ምንም አይጠቅመኝም፣ እኔ ጸድቄአለሁ፣ ከዚህ በኋላ ምንም ያደርግልኝ የለም ብሎ ቤቱ ቢቀመጥ ምን ይሰራዋል? ለምን? እምነት በስራም የሚገለጥ ነው። ክርስቶስ ወዶኛል የሚል ክርስቶስ የእግዚአብሔር ልጅ ነኝ የሚል ምን ማድረግ አለበት? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከዛስ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅሟቸዋል? አምኛለሁ ብላችሁ አንድ ሰው ተርቦ ቢመጣ ሄደ እሳት ሙቅ አይባልም። ስለዚህ ምንድን ነው? እምነታችሁን በስራ ግለጡት። ያመናችሁበት እምነት መጽሐፍ ቅዱስ ምን ይላል? በክርስቶስ ኢየሱስ ፍቅር የሚሰራ እምነት ይላል መጽሐፍ ቅዱስ። በፍቅር የሚሰራ እምነት ነው ይላል። በፍቅር የሚሰራ እምነት ሲባል እምነቱ ስራ አለው። በክርስቶስ ያመነ ሰው የተራበን ሲያይ አልፎ አይሄድም። ከዛ እንዲህ ይላል፣ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። በራሱ የሞተ ነው አያጸድቀውም እያለ ነው አይደለም። ኦፕሬሽናል አይደለም፣ ፋንክሽናል አይደለም። ለሌሎች መትረፍ የማይችል እምነት ነው። ሌሎች ጋር የሞተ ነው እምነቱ። ጸድቅ ያለው ይላል ሰውን አያበላም። ጸድቅ ያለው ይላል የተቸገረው ጋር አይደርስም። ስለዛ ስለ አብርሃም ደግሞ እንዲህ ይላል። ስለ አብርሃም ደግሞ ሲናገር እንዲህ ይላል፣ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ከዛስ አብርሃም አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? አብርሃም መቼ ነው የጸደቀው? ዘፍጥረት 12 ላይ መቼ? አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። መቼ? ዘፍጥረት 12 ላይ። አብርሃም መቼ ጸደቀ? ዘፍጥረት 12 ላይ አመነ። ከዛስ በኋላ አብርሃም ምን አደረገ? ጸደቀ ይላል መጽሐፍ ቅዱስ። ኦኬ ይስሐቅን ሳይወልድ ከ25 ዓመት በፊት ማለት ነው። ኦኬ ፖዝ ሆኖበታል፣ ስልክ ገብተዋል። አባታችን አብርሃም የጸደቀው ይስሐቅን ሳይወልድ ከ25 ዓመት በፊት ነው በእምነት ጽድቅ የጸደቀው። ምክንያቱም የ75 ዓመት ሰው በሆነ ሰዓት ላይ ከኡር ከለዳውያን ወጣ ብሎ ስለሚል ማለት ነው። ቀጥሎ ንብነት ቴንክ ዩ። እሺ ስልክ ገብቶብኝ ነው። ወዳጆች አትደውሉብኝ እባካችሁ፣ እዚህ ማውቃችሁ ሰዎች አትደውሉብኝ አንዴ። ስለዚህ መቼ ነው አብርሃም የጸደቀው? አብርሃም የጸደቀው መቼ ነው? ሮሜ ምዕራፍ 4 ላይ ራሱ ይናገራል። ጥቅስ እንዳላበዛብሽ ብዙ እንትን እንዳልልብሽ ብዬ ነው እንጂ ሮሜ ምዕራፍ 4 ቁጥር 4 ላይ ማለት ከቁጥር 4 ወደ ታች ጀምሮ ኦኬ አብርሃም ማንን በማቅረብ ይስሐቅን በማቅረብ እንዳልጸደቀ እምነቱ ግን እንደሆነ ፕራክቲካል ሆነ ይላል። እምነቱ በስራ ተገለጠ። አብርሃም የጸደቀው መቼ ነው? ልክ እግዚአብሔር ሲጠራው ከኡር ከከለዳውያን ምድር ኦኬ ከአሕዛብ ምድር እግዚአብሔር ሲጠራው ዘርህን እንደ ሰማይ ከዋክብት ከዛስ እንደ ምድር አሸዋ አበዛልሃለሁ ብሎ ፕሮሚስ ያደርግለት አብርሃም አምኖ ሲወጣ ይላል መጽሐፍ ቅዱስ ምን ይላል? አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ስለዚህ አብርሃም እምነቱን በስራ ገለጠው። አብርሃም ግን የጸደቀው ከ25 ዓመት በፊት ነው። በ100 ዓመቱ ነው የወለደው። በ75 ዓመቱ ነው እግዚአብሔር የተስፋ ቃል የገባለት። እሱንም ኪዳን አይደለም እንደው መሐላ ነው የገባለት እግዚአብሔር ራሱ ነው በመሐላው መካከል ያለፈው። ስለዚህ ሰናሪዮ ምንድን ነው የሚለው? ያመነ የጸደቀ ሰው ዝም ብሎ ምን ብቻ ማድረግ አይደለም፣ መቀመጥ ብቻ ሳይሆን ያመነ ሰው ደግሞ በስራ እምነቱ መገለጥ እንዳለበት። ከዛ እንዲላል በእምነት ብቻ ሳይሆን በስራ እንዲጸድቅ ታያውቃላችሁ። እንዴት? ያመነውን እምነት በስራ ዲክሌር አደረገው። ረአብንም እኮ ይመለከታል እዚህ። ረአብስ እንዴት ዳነች? ሰዎቹን ደብቃ ስትደብቅ ምን ብላ አምና ነው የደበቀችው? አምናለች እኮ። ምን ብላ አምና? ከእናንተ የተነሳ ልባችን ቀልጦብናል። ለምን? እስራኤልን ከነአን በገባችሁ ጊዜ አትርሱኝ እኮ ይዛችሁኝ ሂዱ። አምናለች። አምና ነው የደበቀችው። አምና ነው ሁለቱን ሰላዮች ቤቱ ያስቀመጠችው። መጀመሪያ ምን አድርጋለች? አምናለች። ሴናሪዮ አብርሃምና ረአብን ሲያነሳ ከእምነት በኋላ ስላለው ስራ የሚናገር ሀሳብ ነው። እኛ በስራ እናምናለን። በምን አይነት ስራ? ክርስቶስ ኢየሱስን ካመን በኋላ መልካም ስራ እየሰራን ፍሬ በማፍራት እንኖራለን።
የሚል ሀሳብ ነው እህቴ። እሺ አመሰግናለሁ። እንግዲህ ቃል ያሰማለን። ምንድነው መሰለ እዚህኛው ላይ ያው ያመነ ነው እኮ ስራ የሚጠበቅበት ሲጀመር። እኔም ያልኩህ እኮ ይሄንን ነው። መጀመሪያ አምነህ ከዛ በኋላ ግን ጽድቅህ እንዲቀጥል ስራ ያስፈልግሃል፣ ህጉን መጠበቅ ያስፈልግሃል ነው የኔም ፖይንት። እና እዚሁ ጥቅስ ላይ ያዕቆብ 2 ላይ ማለት ነው ምዕራፍ 20 አካባቢ ላይ ሙሉን ላንብበለን። ነገር ግን አንድ ሰው አንተ እምነት አለህ እኔ ስራ አለኝ አለና እምነትህ ከስራ ለይተህ አሳየኝ እኔም እምነቴን በስራ ያሳይሃለሁ ይላል። አንድ እግዚአብሔር እንዳለ ታምናለህ፣ መልካም ነው አለና አጋንንትም ይህንኑ ያምናሉ፣ በፍርሃትም ይንቀጠቀጣሉ። አንተ ከንቱ ሰው እምነት ያለ ስራ ዋጋ የለውም መሆኑን ለማወቅ ማስረጃ ትፈልጋለህን አለና አባታችን አብርሃም ልጁን ይስሐቅን መሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? በዚህም እምነት ከስራ ጋር አብሮ ይሰራ እንደነበር ታያለህ። እምነት በስራ ፍጹም ሆነ ብሎ በደንብ ከላይ ጀምሮ ሰይጣኖችም ዲያብሎስም እንደሚያምን ያ ግን እንደማያድን እያብራራ ነው ያለው። አዎ ኤሉዬ ምን እንደሆነ ታውቂያለሽ? እዚህ ጋር የሚያሳየው አሁን አሪፍ ሀሳብ አመጣሽ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጥማሉ፣ ግን አይታዘዙም። ህጉን አያከብሩም። ካየሽ መጽሐፍ ቅዱስ ላይ መጀመሪያ ከጴጥሮስ በፊት በፊልጶስ ቂሳሪያ ላይ የቤተክርስቲያን አምድ የተባለው ጴጥሮስ ቤተክርስቲያን የተመሰረተችበትን ኮንፌሽን ወይም የእምነት ቃል ጴጥሮስ አንተ ክርስቶስ ያው የእግዚአብሔር ልጅ ነህ ከማለቱ በፊት ኢየሱስን የእግዚአብሔር ልጅ ሆይ ከአይሁድ ቀድሞ ከሐዋርያቱም ቀድሞ ኢየሱስ የእግዚአብሔር ልጅ መሆኑን ኮንፌስ ያደረገው ሰይጣን ነው። ልክ ሰይጣኑ አይተሻል። ጌታ ኢየሱስ ክርስቶስ ወደ ጌርጌሴኖን ሲገባ የእግዚአብሔር ልጅ ያለ ጊዜ ልታጠፋን መጣህናል ያምናል። ሙሉ ነው እስከ 26 ድረስ ከመንፈስ የተለየ ስጋ ከሞት እንደሆነ ከስራ የተለየ እምነት የሞተ ነው ይላል። እስከ መጨረሻው ድረስ ሙሉ ከፈለግሽ አነበዋል። ሁሌ ምን መልሰው ጥያቄ ነው ይሄ። ኢትስ ኦኬ ኤሉዬ ላስረዳሽ። እዚህ ጋር አሁን አጋንንት ብዬ አቀለምኩት አለ። ከእሱ ጋር ከአውዱ ተነስቼ ልሄድልሽ ስለፈለግኩ ሙሉውን አቅለሜ አነብልሻለሁ። አታስቢ። ምን ይላል እዚህ ጋር? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ አምናለሁ ብለህ ቁጭ ብለሃል። መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ከዛስ ይንቀጠቀጡማል። ይንቀጠቀጣሉ እንጂ እጃቸውን ትሬምብል ያደርጋሉ። ያምናሉ ግን ማን አያደርጉም። እጃቸውን አሳልፎ ለእግዚአብሔር አይሰጡም። አያምኑም በክርስቶስ ኢየሱስ ስራ። እሱ ነው አዳኝ፣ ጌታ ነው። ጌታ እንደሆነ እኮ ያምናሉ፣ ግንስ ተመልሰው ልባቸውን ለእግዚአብሔር አይሰጡም። አሁን ሴናሪዮ ምንድን ነው? አጋንንት ጋር እንኳን እምነት አለ። እምነት አለኝ ብለህ ቁጭ አትበል ነው ጨዋታው። እምነት አለኝ ጸድቅ ያለው ብቻ ብለህ ቁጭ አትበል። ፍሬ ልታፈራ ይገባል። ችግኝ ሆነ አትኑር ነው። ጸድቅ ያለው ብለህ ችግኝ ሆነ አትኑር። ዛፉን አፍራ፣ የተራበን አብላ፣ የተጠማን አጠጣ። ኦኬ። ኢየሱስ ክርስቶስ በእምነት ብቻ ያዳናቸው ሰዎች የሉም? በጣም ብዙ አሉ። በመስቀል ላይም በጎን የተሰቀለውን ሰው በእምነቱ አጽድቆታል፣ አድኖታል። ኤቭኒፍ በእናንተ ትምህርት በእናንተ መጽሐፍ ውስጥ እንኳን በእምነት ብቻ የጸደቁ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ መጽሐፋችሁ ላይ ማለት ነው። አሁን እዚህ ጋር ምንድን ነው የሚለው? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ ነው። ስለዚህ አማኝ ነው። እምነት ግን ከስራ ተለይቶ የሞተ። እኔ ለምሳሌ አሁን አገልጋይ ነኝ፣ ጴንጤ ነኝ ብዬ እንደፈለግኩ እየዞርኩ ብውደለደል እንደፈለግኩ እዚህ ጋር መንፈሳዊ ያልሆነ ህይወት ብኖር የምሰብከውን ነገር ምድር ላይ የምሰብከውን ነገር ባልኖረው ባልገልጠው አምኛለሁ፣ ግን እምነቴ በስራ አልተገለጠም። ልክ እንደ ሰይጣን ነው የሆንኩት፣ እንደ ዲያብሎስ። ዲያብሎስ ምንድነው? ያምናል ግን ምን አያደርግም? አይገልጠው፣ በስራ አይገልጠው። እኔ አሁን ሰባኪ ነኝ ብዬ እንደፈለግኩ የመኖር እንትን የለብኝም። ምክንያቱስ ህዝቡ ይጠብቀኛል፣ እግዚአብሔርም ታማኝ አድርጎ ለዚህ ወንጌል ሾሞኛል። ወንጌሉን የሚመጥን የህይወት ስርዓት ይዤ እኖራለሁ። ገብቶሻል አይደለ? ስልክ ላይ ነሽ መሰለኝ። ኤርሚ አንተ ቀጥል። እሷ አይ ቲንክ ስልክ ገባባት ይመስለኛል። ላለው ህዝብ አገልግል። ስልክ አንብብልኝ ስላለች በደንብ እስከታች ኤግዜጀስስ እየተረጎምኩት ልሄድሽ። እሺ እምነት ከስራው ጋር አብሮ ያደርግ እንደነበረ አይታችኋል። እምነት አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ የጸደቀ አልነበረምን? አብርሃም መቼ ነው የጸደቀው? መጽሐፍ ቅዱስ ላይ አምኖ ሲወጣ አይደለ? ይሉይ ከዛ ይላል እምነት ከስራው ጋር አብሮ ያደርግ እንደነበረ አይተሻል። አምኖ ወጥቷል። እግዚአብሔር ሲጠራው ሰማይ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ አምኖ ከወጣ
ድምፅ አምኖ ወጣ። አምኖ ከወጣ በኋላ ይላል መጽሐፍ ቅዱስ እምነት ከስራው ጋር አብሮ ያደርግ እንደነበረ። አምኛለሁ ብቻ ብሎ አልተቀመጠም፣ ታዘዘ። አይተሻል? ከማመን ከመጽደቅ በኋላ ስላለ መታዘዝ ነው የተናገረ ያለው። ኦልሬዲ አብርሃምን እኔ በቃ አምኛለሁ እንዴ በቃ እንትን ዘርን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብለኸኝ የለ እንዴ? የምንድን ነው ልጄን ምሰዋለህ? ምንም ልጄን አልሰዋለህ። በቃ አሁን አበዛሃለሁ ብለኸኛል፣ ማብዛት ነው ያለብህ ብሎ አልተቀመጠም። ምን አደረገ? ያመነበትን እምነት በስራ ገለጠው። እንዴት አድርጎ? እምነት ከስራው ጋር አብሮ ያደርግ እንደነበር። እኛም እናስተምረው ይሄን ካመንን ከጸደቅን በኋላ በክርስቶስ ኢየሱስ ልጅነትን ካገኘን በኋላ ዝም ብለን አንቀመጥም። እዚህ ጋር የተራበ ሰው እኮ ነው እያደርጋል። የተራበ ሰው ብቻ በማብላትን የሚጸደቅ ከሆነ ከኛ ቀድሞ ሙስሊሞች ይጸድቃሉ። እዚህ ሀገር አሁን እኔ ዱባይ በምኖርበት በእያንዳንዱ የኢማራቲ ደጅ ላይ ፍሪጅ አለ፣ ምግብ አለ። ኤርሚ ፍሬሽ ምግብ ነው። መጀመሪያ እምነት ተጠምቀ ከዳንክ በኋላ ለማስቀጠል እኮ ነው ያልኩህ እንጂ ስራ ብቻ ያጸድቃል። በስራ ራሱ ጽድቅ አይቀጥልም። ጽድቅ በስራ አይቀጥልም። ጽድቅ በስራ ይገለጣል እንጂ በስራ አይቀጥልም። መጀመሪያውኑ እግዚአብሔር ያጸደቀን በልጁ በክርስቶስ ኢየሱስ ስራ ነው ያጸደቀን እንጂ በእኛ ስራ አይደለም። ባይዘው ጽድቅ በእኛ ስራ የሚቀጥል ከሆነ ኃጢአት ስንሰራ ይቋረጣል። ከዛ ኃጢአት ስንሰራ ደግሞ ከእንደገና ደግሞ ይቀጥላል፣ እንደ መብራት ማለት ነው። ጽድቅ መጀመሪያ የጸደቅነው ለመች ነው? ይኸውልሽ ማስረጃ፣ ሌላ ማስረጃ። ኃጢአት ከሰራ ጽድቅህን ታጣዋለህ ነው እኮ ፖይንቱ። ኦኬ። ስለዚህ አንቺ ኃጢአት ሰርተሽ አታውቂም። ንስሐ ገባለሁ። እኛ ጋር ደግሞ ንስሐ የሚባል አለ። ንስሐ ካለ ለምን ዝም ብለን አንኖርም? ንስሐ ካለማ እኮ ፏ ብሎ መኖር እኮ ነው። ምን ችግር አለው? እንደፈለግን እየሆን እኮ እንትን ታጣዋለህ ብለሽ ንስሐ አለ ደግሞ ካልሽ እንዴት ነው? አያስቀጥልም። ስሚ ኃጢአት ሶስት አይነት አለ። በነቢብና በገቢር የሚሰራ አለ። እግዚአብሔርን ለመሸወድ የምትሰራው ኃጢአት እግዚአብሔር አምላክ ያውቀዋል። ተሳስተ የምትሰራው ኃጢአት አለ። ጽድቅ እንዴት እንደሆነ ጽድቅ እንዴት እንደሆነ ይኸውልሽ፣ በቃ የሚገላግል ጥቅስ አመጣልሽ የኔ እህት። አንደኛ ቆሮንቶስ ጥቅስ እኮ እኔ ዝም ብዬ 50 መቶ ነው ማወጣው። በቃ እኮ ደስ ይለኛል። የአዲስ ኪዳን ጥቅስ እኮ ኤርሚዬ ብሉይ ኪዳንን በደንብ አድርጎ ይወቃል። እኔ ደግሞ አዲስ ኪዳንን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 እንዲህ ይላል ኤሉዬ፣ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ከዛስ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ። ጽድቅ ከኛ ዘንድ ነው አይደለም፣ ከእግዚአብሔር ዘንድ ጥበብ፣ ከእግዚአብሔር ዘንድ ጽድቅ፣ ከእግዚአብሔር ዘንድ ቅድስና፣ ከእግዚአብሔር ዘንድ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ጽድቅ ከማን ዘንድ ነው? ከእግዚአብሔር ዘንድ በክርስቶስ። ክርስቶስ ራሱ ጽድቃችን በእግዚአብሔር ዘንድ። ክርስቶስ ራሱ ጥበባችን፣ ክርስቶስ ራሱ ቅድስናችን፣ ክርስቶስ ራሱ ቤዛችን። ከእርሱ ውጭ ቤዛ፣ ከእርሱ ውጭ ቅድስና፣ ከእርሱ ውጭ ጽድቅ፣ ከእርሱ ውጭ ጥበብ እግዚአብሔር ያደረገልን ማንም የለም። ስለዚህ የእኔ ጽድቅ ክርስቶስ ነው። ለምንድነው በክርስቶስ ኢየሱስ ጽድቅ የሆንኩት? ቅድም የነገርኩሽን ወሳኝ ጥቅስ እንዳትረሽ። ምን ብያለሁ ቅድም? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ይኸውልሽ አዳም ባለመታዘዙ ኃጢአት ሆነን፣ በቃ ለዘላለም ኃጢአት ሆነን፣ ኢየሱስ በመታዘዙ ደግሞ ጽድቅ ሆነን። ገብተሻል? ሰው አዳም በሰራው ኃጢአተኛ ነህ ሲባል አሜን እሰይ እልልል ይላል። ኢየሱስ በሰራው ጽድቅ ደግሞ ጻድቅ ነህ ሲባል እንዴት ሆኖ? በፍጹም እንዴት ሆኖ? እንዴት ጽድቅ በስራ የሚቀጥል ከሆነ ሁላችንም ጽድቅ እናጣለን። ለምን? ድካም ውስጥ ስለምንገኝ፣ ኃጢአት ስለምንሰራ። የሉኝ በየቀኑ እንደክማለን፣ እንዋሻለን፣ እንቀጥፋለን። በቃ አሁን እዚህ ራሱ እየሰበክን ራሱ ድንገት የሚያበሳጭ ሰው ሲኖር እንበሳጫለን ምናምን። ብዙ ድካም አለብን እዚህ እያገለገልን ራሱ። የሉኝ አንቺን የሚያስከፋ ነገር ልናገር ይችላል። ይሄ ሁሉ ስራ የሚቀጥለው በምንድን ነው? በክርስቶስ ኢየሱስ የመስቀሉ ስራ ነው። ለዛ ነው መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ምን እንደሚል ተመልከች። ከእናንተም አንዳንዶች እንደዚህ ነበራችሁ፣ ነገር ግን በራሳችሁ ስራ አይደለም፣ ነገር ግን በጌታ በኢየሱስ ክርስቶስ ስም። በመልካም ስራችሁ ይላል አይደለም፣ ነገር ግን በጌታ በኢየሱስ ክርስቶስ ስም። እሺ፣ በአምላካችንም መንፈስ። ከዛስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። እንግሊዝኛውን ላንብብልሽ ምን እንደሚል። ፓስት ቴንስ አድርጎ ነው የሚያስቀምጠው። and such were some of you, but ye are washed, but you are sanctified,
but ye are justified in the name of the Lord Jesus and by the Spirit of our Lord. ፓስት ቴንስ አድርጎ ነው የሚያስቀምጠው። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ከዛ መጽሐፍ ቅዱስ ምን ይላል? እስከ ዘላለም ያጸናቸዋል ተብሎ በቅችን ጥቅስ ብቻ በሞቴ ይህን ሳልጠቅስልሽ በወጣ ራሱ በጣም ጌታ ራሱ ምን ሆነ ነው ልጄ ይህን ጥቅስ ለልጄ ለዚች ልጅ ሳታነብላት ኦኬ ብሎ እንዲህ ይላል። ይኸውልሽ ተመልከች እንግዲህ አቤት አቤት እንደዛ ድካም ላለባቸው የቆሮንቶስ ቤተክርስቲያን ከባድ ድካም ነው ያለባቸው። የገዛ ስቴፕ ማሙን የገዛ እንጀራ እናቱን ያገባ አለ፣ ለጣዖት የተሰዋውን የበላ አለ። ስርዓት ሳይኖራቸው ጸጉራቸውን ደግሞ በጣም ወንዶች እንዲማልሉ አድርገው ደግሞ ሴቶች በመድረክ እየሰበኩ ደግሞ ብዙ ድካም ያለበት ቤተክርስቲያን። ጳውሎስ ምን ብሎ እንደሚጀምር በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙን ሶስቴስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት በማን በክርስቶስ ኢየሱስ ለተቀደሱት ከዛስ የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በስፍራ ሁሉ ከሚጠሩት ጋር ይልና እንዲህ ይላል። ታች ወርዶ እንደዚህ ኃጢአት ውስጥ ላሉ ድካም ውስጥ ላሉ ሰዎች ድካማቸውን ዝም ብሎ አያልፍም። በጸጋ የዳነ ሰው በጸጋው ነው የሚኖረው። ባይዘው ክርስቶስ ስለሞተልን በጽድቅ ነው የምንኖረው። እንደፈለግን ኃጢአት ስሩ የሚል ትምህርት ካለ የአጋንንት ትምህርት። ትንሽም ክርስቶስ አልሆንም። ራሳችን ሰዎች ነን። እንታመማለን፣ ፈውስ አለ። አንታመምም አንልም፣ የሆነ ነገር አንልም። በህይወታችን ውስጥ ድካም ይገጥመናል። ከዛ ድካም ጌታ ኢየሱስ ክርስቶስ እያወጣን ይሄዳል። መታመም ስላለ ነው። በመገረፍ ቁስል ትፈውሳላችሁ፣ እጃቸውን ይጭናሉ ይፈውሳሉ የሚል። ስለዚህ አሁን ድካም አለ በዚህ ቤተክርስቲያን ውስጥ። ድካም እያላቸው ግን ምን እንደሚል ሰሙ። እንደዚህ የጌታችን የኢየሱስ ክርስቶስ መገለጽ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎልባችሁም። ዋው! በዚህ ድካም ውስጥ ሁላ ሆነው እግዚአብሔር ስለ ጸጋ ስጦታ አይጸጽትማ። ከዛ እንዲህ ይላል፣ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። በራሴ ስራ ነው ምጸናው እያልሽ ነው። እኔ ደግሞ በራሴ ስራ አልችልም። ለምን? ድካም ስላለብኝ። መጽሐፉ ግን እንዲህ ይላል፣ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ከዛስ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። በጽድቅ ጀምረን በጸጋ ጀምረን በህግ አናስቀጥልም። እንደ ገላታዊነት ነው ይሄ። በጽድቅ ጸድቀናል፣ በዛ በህግ እናስቀጥላል ስትይ ጳውሎስ ምን ይላል? የቅልቅል ወንጌል፣ ልዩ ወንጌል። በጸጋ ድኖ በህግ አይኖርም። በጸጋ ተድኖ በጸጋ ነው የሚኖረው። ለምን? ጸጋው ራሱ መዳኛም ነው። መጽሐፍ ቅዱስ ምን ነው? ጸጋው በእምነት አድኗችኋል ያለ። ከዛ ደግሞ ጸጋው ደግሞ ኃጢአተኝነትን ዓለማዊ ምኞትንም የሚያስክድ ነው። ጸጋው የሚያድንም ነው። ጸጋው ደግሞ የሚያስቀጥልም የሚያድንም ነው። ለዛን መጽሐፍ ቅዱስ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችሁ። ኤሉያ እስከ ፍጻሜ ድረስ የሚያጸናሽ ጌታ ነው፣ የሚያበረታሽ እጆችሽን የሚይዝ። የመጨረሻ ጥቅስ ላንብብልሽ። የመጨረሻ እያለ ይሄ በጌታ ፊት ነው። የመጨረሻ ነው የምነግራችሁ። ምዕራፍ 23 በጣም የምወደውን የዳዊት መዝሙር እንዲህ ይላል። ይኸውልሽ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነሱ ያጽናኑኝ። ይኸውልሽ በፊት ላይ እዚህ ጋር የሚመራው እግዚአብሔር ነው። በለመለመ መስክ የሚመራው እግዚአብሔር ነው። በዕረፍት ውኃ ዘንድ የሚመራው የሚያሳድረው ነፍሱን የሚመልሰው ምናምን እግዚአብሔር ነው። እዚህ ጋር ሲመጣ ፐርሰናል አደረገው። ዳዊት ምን አለ? በሞት ጥላ መካከል ቢመራኝ አይልም። በሞት ጥላ መካከል እግዚአብሔር አይመራም። እኔ እንኳን በሞት ጥላ መካከል ብሄድ፣ እኔ እንኳን ብደክም አንተ ከኔ ጋር ነህና ክፉን አልፈራም። ደክሞሃል፣ ኃጢአት ሰርተሃል ብለህ አትርቀኝም። ምን ታደርገኛለህ? በሞት ጥላ እንኳ መካከል ብሆን ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በፊቴ ገበታን አዘጋጀህ። ራሴን በደስታ ዘይት ቀባህ፣ ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው ይላል። እንዲህ ይላል፣ ቸርነትና ምሕረት በህይወቴ ዘመን ሁሉ ይከተሉኛል። ባይዘዌ ይሄኛው በግሪኩ ይከተሉኛል የሚለው ማለት ነው። ኤርሚ ራዳፍ ነው የሚለው። ራዳፍ ማለት ደግሞ ያሳድደኛል ማለት ነው። ያሳድደኛል ምኑ? ቸርነቱና ምሕረቱ በህይወቴ ዘመን ሁሉ ያሳድደኛል። የአባቴ እርግማን የአባቴ ከራማ ወሰንጋላና ባሊቦላ አይደለም ያሳድደኝ። የእግዚአብሔር ቸርነትና ምሕረት በህይወቴ ዘመን ሁሉ ያሳድደኝ። ምሕረቱና ቸርነቱ አይተሻል። ቸርነትና ምሕረቱ በህይወቴ ዘመን ይከተሉኛልና በእግዚአብሔር ቤት የመኖር ሚስጥር ምንድን ነው ሲባል የእግዚአብሔር ቸርነትና ምሕረት ነው። በእግዚአብሔርም ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም የመኖራችን ሚስጥር የራሳችን ስራ ሳይሆን የእግዚአብሔር ቸርነትና ምሕረት ነው። ኤሉይ ጌታ ኢየሱስ ይባርክሽ። ቴንክ ዩ ኤርሚ። ተባረክ ቅዱስዬ። እኔም ጨርሻለሁ። ያው ስራ ስላለኝ ልወጣ ስለሆነ አመሰግናለሁ። ቃሌት ያሰማለን። ያው እንደ እህትነት ትንሽ ነች ብላችሁ ካልናቃችሁኝ ባትሰዳደቡ፣ ወንጌል በትክክል ቢሰበክ ያው በኦርቶዶክሱም በእናንተም ስድብ የሌለበት ይሄ ምንድነው ሪፖርት ምናምን ሳይደረግ በስነ ስርዓት ቢሰበክ እንደዚህ ብንማማር ጥሩ ነው። እኛም ጥያቄዎቻችንን ብንጠይቅ እናንተም እንደዚሁና
ባትጣሉ ከነ ፈለግ ጋም ከነ አኬ ጋም ኤርሚ ነው ተናገር እውነቱን አንተም ባትጣላ ደስ ይለኛል። ያው እኔ ፍቅርን ያስተማረን ክርስቶስ ተሰቅሎ ለፍቅር ነው የሞተው አይደለ? ስለዚህ ፍቅርን እንድንማር እላለሁ። ያው ዓላማችን እነሱን ወደኛ ኦርቶዶክስን ወደኛ ማምጣት፣ ፕሮቴስታንቶች ኦርቶዶክሶች ደግሞ ፕሮቴስታንትን ክርስቶስን ያገኙ ስለሆነ ዓላማችን ፍቅርን ብናስተምር እላለሁኝ እና ቃሌት ያሰማለን። ሁላችሁንም አመሰግናለሁ። እሺ ቴንክ ዩ እህታችን ጸጋ ይብዛልሽ። ይህን ምክር እነሱም ጋር ሄደሽ እንደዚሁ በያቸው። እኛ ተቀብለናል። እሺ አመሰግናለሁ። አባረክ። እሺ እሺ ኦኬ። እዚህ ቤት ናታን ከእስራኤል ከይሁዲ ነው አውርተህ ታውቃለህ። የብሌንም አውርተህ ታውቃለህ። አታናው ብቻ ነው ያላወራው ገብቶ ብዙ ጊዜ ማለት ለሱ እድል እንስጠው። አይ ቲንክ ስኩል ኦፍ ምናምን ነገር ብለህ የምትባለው ወንድም ኦርቶዶክሳዊ ወንድም ነህ። ስኩል ኦፍ አለ፣ የብሌን አለ፣ አታናው 3 ኦርቶዶክሳውያን አሉ፣ አንድ አይሁዳዊ ወንድም አለ። ስለዚህ ለአታናው እንስጠው። ለሶስታችሁ ብዙ ጊዜ ገብታችሁ ስለተናገራችሁ ቅድሚያ ልስጠውና ከዛ ደግሞ ወደ እናንተ እንመጣለን ማለት ነው። እሺ አታናው እንዴት ነህ? አታናው ነው አይደል ነው? አጣን ነው። ሰላም ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። እኔ ለቅዱስ ነው ጥያቄ ያለኝ። ኦኬ ብንጠያየቅ ደስ ይለኛል። ኦኬ ወንድም ነሽ አሎ አገልግላቸው። እሺ ቅዱስ አሁን አንተ አንድ ሰው አምኖ ተጠምቆ ከዳነ በኋላ መልካም ስራ መስራት አለበት ብለህ ታምናለህ አይደል? በትክክል። በመልካም ስራ ባትመላለስ ትቆረጣለህ ወይስ አትቆረጥም? መጀመሪያ ሰው ሚድነው በመልካም ስራ ነው ብለን የምታምነው? ወደ ኋላ ትመለስ። ያንን የመጀመሪያውንማ ጨረስን እኮ። አንድ ሰው አምኖ ዳነ ብለናል አይደል? ያመነ ሰው መልካም ፍሬ ማፍራት አለበት የሚለው ነው ያለው። ወደ ኋላ እንዳትመልሰኝ። እኔ አሁን አምኜ ድኛለሁ። ከዳንኩ በኋላ መልካም ስራ መስራት አለብኝ። መልካም ስራ ማልሰራ ከሆነ ቆረጣለሁ ወይ አልቆረጥም ነው ጥያቄው። ሚዩት ነህ፣ አትሰማኝም። ተቋርጧል። ድምፅህ ለምን የተቋረጠው? አልሰማም። አሁን መጥቷል። አሁን መጣው። ይቅርታ። ትሰማለህ? ኦኬ እሺ፣ ቀጥል። ጥያቄ እንደገና ልድገመው። አዎ እንትን የተቆራረጠ ነበር መሰለኝ። እሺ ጥያቄ ምንድነው? አንድ ሰው አሁን ለምሳሌ እኔን ልውሰድና እኔ አሁን አምኜ ተጠምቄ ድኛለሁ። ከዳንኩ በኋላ መልካም ፍሬ ማፍራት አለብኝ። መልካም ስራ በመልካም ስራ መመላለስ አለብኝ። ልክ በኤፌሶን 2:10 ላይ እንደሚናገረው ማለት ነው። ለመልካም ስራ ተፈጥረናል። ሰው አምኖ ከዳነ በኋላ ለመልካም ስራ በኤፌሶን ምዕራፍ 2:10 ላይ ተፈጥራችኋል ይላል። በክርስቶስ አዲስ ፍጥረት ሆነን ለመልካም ስራ ተፈጥረናል። ከዚህ በኋላ በመልካም ስራ ባልመላለስ ፍሬ ባላፈራ እቆረጣለሁ ወይስ አልቆረጥም? ወንድም ነህ፣ ተቋርጠሃል። የለም ድምፅ የለም። ከባድ ሪፖርት አለ ማለት ነው። አዎ በጣም ነው ያለው። እንደ ዛሬ ሆኖ አያውቅም። ወገኖች ታብና ኮፒሊንግ ሼር አድርጉት። አሁንም ፕሊዝ ታብና ኮፒሊንግ ሼር ይደረግ። ጸጋ ይብዛላችሁ። እሺ አሜን። እሺ አልቆረጥም፣ መልሴ አልቆረጥም። እሺ እንደዛ ከሆነ ዮሐንስ 15 መልካም ይነበብ ሲያውጣውና አንብበው። በጣም ወደው ክፍል ወዳጅ፣ በጣም ወደው ክፍል። እውነተኛ ወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ። እዚህ ጋር አሁን እውነተኛ ወይን ግንድ ክርስቶስ ነው። በክርስቶስ የሆነ ሰው ፍሬ ባያፈራ አባቱ ያስወግደዋል ይላል። አንተ ደግሞ አልቆረጥም ትላለህ። ክርስቶስ እንመን ወይስ አንተን? በጣም አሪፍ መጽሐፍ ቅዱሱ እዚህ ጋር ዮሐንስ 15ን በጣም ብዙ ጊዜ አስተምረው ያለው በጣም ቀላል የመጽሐፍ ቅዱስ ሀሳብ ነው። ጌታ ኢየሱስ ክርስቶስ እውነተኛ ይላል፣ እውነተኛ የወይን ግንድ ይላል። ስለዚህ እውነተኛ ካለ ሐሰተኛ የወይን ግንድ አለ ማለት ነው። እንደምታውቀው በብሉይ ኪዳን ላይ እስራኤልን ግንድ የወይንን ግንድ ከእስራኤል ከግብፅ አንስቼ
በእስራኤል እንደተከለ መጽሐፍ ቅዱስ ይናገራል። ከግብፅ አምጥቼ ወይንን በእስራኤል ተከልኩ ይላል። ስለዚህ እስራኤላውያን ከላይ የመጽሐፍ ቅዱስን አውድ እየተመለከት ስትመጣ እኛ ከአባታችን ከአብርሃም ነን አንተን አንቀበልም ሲሉ እውነተኛ እናንተ ያላችሁበት ግንድ ወይም ቅርንጫፍ ያ እናንተ አብርሃም አባቴ ነው የምትሉት ያ ግንድ ሳይሆን አብርሃም ራሱ አባቱ እኔ ነኝ፣ ከአብርሃም በፊት አለው። ስለዚህ እውነተኛው ግንድ ላይ እኔ ላይ እንድትጣበቁ ነግራችኋለሁ። እናንተ አብርሃም አባታችን እያላችሁ በዛኛው ግንድ ላይ ናችሁ። ነገር ግን ምን አላደረጋችሁ? በእውነተኛው ግንድ በክርስቶስ ኢየሱስ ላይ ምን አልሆናችሁም? አልተጣበቃችሁም። እስከዛ እዚህ ጋር ስለነሱ አይደለም የሚያወራው። ጥቅሱ የሚያወራው ክርስቲያን ስለሆኑ ሰዎች ነው የሚያወራው። በእኔ ያለውን እያለ እኮ ነው። እውነተኛ ወንድ ግን በእኔ ያለውን እዛው ላይ አንበው፣ እዛው ላይ በክርስቶስ ሆነዋል። በክርስቶስ ስትሆን ቅድም እንደተነጋገር ነው በክርስቶስ ሆነዋል። አምኖ ተጠምቆ በክርስቶስ ሲሆን ወንድሜ ሰው በክርስቶስ የሆኑት ሐዋርያት መቼ ሰው አምኖ ሲጠመቅ በክርስቶስ ይሆናል። ደቀ መዝሙር ተጠምቀዋል፣ አምነዋል፣ የእግዚአብሔር ልጆች ሆነዋል። አሁን ላይ የእግዚአብሔር ልጆች ሆነዋል። አዎ መቼ አምኖ ሲጠመቁ 15 ላይ ተጠምቀዋል። ለዳኑት ሰዎች እኮ ነው የሚናገረው። በክርስቶስ ላሉ ሰዎች ነው የሚናገረው። ድነዋል ወይ 15 ላይ ተጠምቀው ድነዋል? አዎ የዳኑትን ሰዎች ነው ያመኑትን ሰዎች ነው እኮ እየጠየቀ ማስረጃ እንደተጠመቁና እንደዳኑ ማስረጃ ሰው በክርስቶስ የሚሆነው አምኖ ሲጠመቅ ነው። ስለዚህ በእኔ ያለውን እያለ ነው። በክርስቶስ ያላመነ ሰው በክርስቶስ ሊሆን አይችልም። አይደለም እንዴ? ሰው ሲያምን ነው በክርስቶስ የሚሆነው። እዚህ ጋር ለሐዋርያቱ ሲናገር አሁን አውዱን እኮ ስላልተረዳው ሙሉ አውዱን ላስረዳ ደቂቃ ተሰጠኝ። አይ የኔ ጥያቄ በክርስቶስ ያልሆነ ሰው በክርስቶስ መሆን ይችላል? እሺ ጠይቀኸኛል፣ ልመልስ። ሚውት አድርግና ለህዝቡንም ላስተምር ጊዜ ወስጄ። በቃ ቴንክ ዩ ሶ ማች። እዚህ ጋር ምን እንደሚል ሰው እንግዲህ እቺ ጥቅስ በጣም ስለ እሺ አንተ መጨረሻ ላይ ትናገራለህ። የእሱን መረዳት ሰማው። እንዴት ሰው ይቆረጣል ብሎ የሚለውን እንዴት እንደሚቆርጡ በጣም ነው የሚወዱት። ከመዳናቸው ይልቅ መቆረጣቸውን፣ ከመተከላቸው ይልቅ መነቀላቸውን እንደዚህ ነው የሚያነሱት በጣም ብዙ ጊዜ ኦርቶዶክሳውያን ወገኖች ማለት ነው። እና ወንድም ያታናውን እንዴት እንደሚቆረጥ እሱን ይንገረን እና ከዛ መጨረሻ ላይ ብሰጥ ይሻላል። አንተ ባስተማርከው ላይ አስተያየት እነሱን ሀሳብ ጨርሳ እንዴት እንደሚቆረጥማ እኮ እዛው ላይ አየነው እኮ እዛው ዮሐንስ 15 ላይ በክርስቶስ ሆኖ መልካም ፍሬ የማያፈራውን ይቆርጠዋል አባቴ አለ እኮ። በቃ ትቆረጣለህ። መልካም ፍሬ የማታፈራ ከሆነ ትቆረጣለህ ነው ያለህ እኮ። ምን የለውም ማመቻመች ምናምን የለውም እኮ ትቆረጣለህ። በጣም አሪፍ። አንተ ኃጢአት ስትሰራ ምንድን ነው የምትሆነው? እኔ ኃጢአት ስሰራ በንስሐ እመለሳለሁ። ታዲያ ኃጢአት ሰው ሰርቶ በንስሐ የሚመለስ ከሆነ ለምን ጌታ ሰውን ይቆርጣል? እሱን እኮ ነው የምልህ። ፍሬ የማያፈራ ከሆነ ሰው አምኖ ተጠምቆ ፍሬ የማያፈራ ከሆነ ከጥፋቱ የማይመለስ ከሆነ በዛ ከቀጠለ ይቆረጣል እያለ ነው። ክርስቶስ ሲመጣ ራሱ የሚጠይቅህ ይሄን ነው። መልካም ፍሬ አላፈራህም ብሎ ነው። ማቴዎስ 25:31 እስኪ ክፈትልኝ። ክርስቶስ ምን እንደሚጠይቅ እዚህ ጥቅስ ላይ እቺን በጣም ማስተማር ስለምፈልግ እቺ በጣም ወሳኝ የሆነች ጥቅስ። ስለዚህ አይ እንዴት እንደሚቆረጥ እንዴት እንደሚል ስላለ የኤርሚ ማቴዎስ 25:31 እናንበውና ከዛ በኋላ እንመለሳለን ወደዚህ። ክርስቶስ በጣም እንደሚጠይቅ እንሄዳለን። አንድ ጥቅስን ኤግዘጀሲስ እናድርግ። አንድ ጥቅስ እንፍታ። አሁን በደንብ ልናገር። አንተ አሁን ምንድን ነው ያልኩህ? ሰው ኃጢአት ሲሰራ ወይም ሲደክም ይቆረጣል እያልክ ነው። ሰው ደግሞ ሲደክም እንደማይቆረጥ ራሱ መጽሐፍ ቅዱስ በድካማችን ሊራራልን ሊቀ ካህናችን ኢየሱስ ክርስቶስ እንዳለ ይናገራል። ሰው በኃጢአት ቢወድቅ ራሱ መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 2:1 ላይ እንዲህ ይላል፣ ኃጢአትን ብታደርጉ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እሱም የኃጢአታችን ማስተሰሪያ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ያን እንዴት አድርጎ ነው የሚሰራል? ሚዩት አድርገው ላውራ እንዴ። የእውነትን ወንጌል እየተናገርኩ ነው ለሌሎችን ጭምር። ወንድምነት ቆይ፣ አሁንም አታናው በውስጡ ያለው ጥያቄ እሱ ሊላቸው የሚፈልጋቸው ነገሮች ሁሉ በሙሉ ካላስጨረስከው አሁን ይህን ጥያቄውን እሱ በውስጡ ይዞ የፈለክ ብታፈስ አይሰማም፣ አይቀበልም፣ አይጠቅመው። ከዛ ይልቅ ጥያቄያቸውን በመጀመሪያ ጥያቄውን በደንብ ተቀበለውና የሚጠይቀው እኛም እንጠይቀውና ከዛን ያለውን ጥያቄ ብሎ የሚለውን ነገር ተገቢ መልስ ከሰጠኑ የምንሰጠውን መልስ በቃ ይሄን እቀበላለሁ ብሎ ካለ ይቀበላል። አልቀበልም ብሎ ካለም ግን
ጥያቄው ቅድም አሁን የዛችን እህት አይተሃል አይደል? ጥያቄዋን በሙሉ ተቀበልካት። ተከራከረች። መጨረሻ ላይ ግን የእግዚአብሔርን ቃል አስተምረን እውነታውን ስትነግራት ቃለ ሕይወት ያሰማልን ብላ ነው የወጣችው። አሁን የቱንም ያህል እሱ በውስጡ ሊያወራ የሚፈልገው ጥያቄ አለ ማለት ሶሪ ምንድነው ሊያወራው የሚችለው ነገር አለ በዮሐንስ 15 መሰረት ማለት ነው። ዮሐንስ 15 ላይ ቆሞ በመጀመሪያ እሱ መሬት የያዘውን እውነት ወንድም ያታናው ነገር በአንተ ሕይወት ላይ አፕላይ የሆነውን ነገር ንገረን። አንተ አሁን በዮሐንስ 15 መሰረት በግንዱ ላይ ያለሁ ብለህ ትላለህ ወይ? ቅርንጫፍ ነኝ ብለህ ትላለህ ወይ? ቅርንጫፍ የሆንከውና በግንዱ ላይ የሆንከው በምን ምክንያት ነው? ወይ ደግሞ በምን መንገድ ነው? በእምነት ነው? በስራ ነው? መቼ ነው ይህንን የሆንከው? ግንዱ ላይ መቼ ነው የተጣበቅከው? አሁን በግንዱ ላይ ካለህ ፍሬ እያፈራህ ነው እያፈራህስ አይደለም? ገበሬው ዕለት ዕለት ይከታተልሃል አይከታተልም? እየተገረስክ ነው ወይስ እየተቆረጥክ ነው? በየዕለቱ በምትሰራው በገቢር በነቢብ በሐልዮ በምትሰራው በደልና ኃጢአት በእያንዳንዱ ቀን እየቀነጠሰ እየጣልህ ነው ወይ ክርስቶስ? ወይስ እንዴት ነው ብሎ የሚለው እሱን የአንተን ሀሳብ ንገረን። ወደ ወንድምነት አንተው ራሱ አገልግለው እሱም ከአንተ ጋር ማውራት ስለፈለገ በደንብ ይጨርስና ከዛ ስትነግረው በደንብ ኩልል ብሎ ይገባዋል። ኦኬ ቀጥሉ። እንደዚህ እኔ እኮ ጥያቄ ነው የጠየቁት እኮ ጥያቄ ምንድነው? በዮሐንስ 15 መሰረት አንድ ሰው ይቆረጣል ይላልኝ። ምክንያቱም አምኖ ተጠምቆ በመልካም ስራ ባይመላለስ በመልካም ፍሬ ባያፈራ ይቆረጣል ይላል ነው የኔ እንትን። ስለዚህ ይሄን ጥቅስ እንዴት ነው እንትን የምትለው? እቺን አንድ ጥያቄ ወደ ቅዱስዬ እንሄዳለን። ወንድም ያታን አንተ ነው የምጠይቀህ። ማይክን ክፈታውና አንተ በዛ በወይን ግንድ ላይ ነው ያለው? እኔ አምኜ በወይኑ ግንድ ነው ያለው። አምነህ ነው በወይኑ ግንድ ላይ ሆንከው? አምኜ ተጠምቄ በወይኑ ግንድ አለው። አምነህ ተጠምቀህ? አዎ። እውነትህን ነው ግን የክርስቶስ ነኝ፣ በክርስቶስ ሆኛለሁ እኔ። አዎ አምነህ ተጠምቀህ ነው ክርስቶስ የሆንከው? አዎ። እሺ አምነህ ተጠምቀህ መቼ ነው ያመንከው? መቼ ነው የተጠመቀው? እሱን ተው። አሁን ጥያቄው ስለ መልካም ፍሬ ነው። ስለ እኔ እምነትና ስለ እኔ እንትን አይደለም የምናወራው አይደለም እንዴ? አየኸው በቃ ችግሩ እዚህ ጋር አሁን እንትን ለማስቀየስ ነው። ለምን ጥቅሱን እንዲፈታልኝ አሁን ቅዱስን የፈለኩት ቅዱስ ጋር ላውራ አታና ቆየው። እኔ መልሼ ለቅዱስ ይሄንን ሰጥቼው ይሄንን ጥያቄ እንጠይቀህ። ምክንያቱም አንተ እዛ በኋላ ትጠይቀኛለህ። በኋላ ትጠይቃለህ። ኖ ይሄ መሰረቱ ነው። አሁን የዮሐንስ 15ን ከወንድምነት ጋር ታወራለህ። እሱን ላውራ ብለህ ስላልክ ማለት ነው። ከኔም ጋር ከፈለግ ተመሳሳይ ነገር ነው የምናወራው። ግን አንተ የወይኑ ግንድ ላይ ነኝ ያለሁት ቅርንጫፍ ነኝ ብለኸኛል። ቅርንጫፍ የሆንከው የወይኑ ግንድ ላይ አንተ የተሰካበት ወይ ደግሞ ሄደህ የተገጠምክበት በምንድን ነው ብዬ ስልህ አምኜ ስጠመቅ ብለኸኛል። ስለዚህ መቼ ነው አምነህን የተጠመቀው? መቼ ነው ያመንከው ብዬ ጥያቄ ጠይቁ። መቼ ነው እኮ መቼ ነው? ትናንት ይሁን ዛሬ ይሁን አምኜ ተጠምቄያለሁ። በቃ ይበቃል እኮ ሌላ ምንም እንኳን አይደለም። ብራዘር መቼ ነው አምነህ የተጠመቀው? መሰረቱ እሱ ጋር ነው። መሰረቱ ከዛ ከመሰረት ሳትጀምር ግንዱ ላይ እንደወጣህ ስለኔ የግል እንትን እንኳን አይደለም። አሁን የምናወራው ስለ አጠቃላይ ስለ እምነት ነው። ስለ ጥምቀት ስለ እምነት ነው የምናወራው። ስለ መልካም ፍሬ ነው አይደል የምናወራው? አታ ነው ይኸውልህ፣ በእኛ ህይወት ላይ አፕላይ ያላደረግነው ነገር በአንተ ህይወት ላይ አፕላይ ያላረከው ወይ ደግሞ በአንተ ህይወት ላይ ያልሰራን ክርስትና አታውራን። በእኔ ህይወት ላይ ያልሰራን ክርስትና አላወራም። ወይ ደግሞ እንደ ተቋም ከመጣ እኛ ወንጌላውያን አማኞች በእኛ ህይወት ላይ ያልሰራን ክርስትና አንነግርም፣ ያልሰራን እምነት አንነግርም፣ ያልሰራን ህይወት አንነግርም። አንተም ልክ በአንተ ህይወት ላይ ወይ ደግሞ እንደ ተቋም ኦርቶዶክሳዊ እምነት ተከታይ ስለሆንክ በኦርቶዶክሳውያን ወይም እንደ ግል ደግሞ በአንተ ህይወት ላይ ያልሰራን እምነት፣ ያልሰራን ጽድቅ፣ ያልተቀበልከውን እውነት አትንገረን። ስለዚህ ምን ማለት ነው? ኳስ መሬት ያዝ ይባላል አይደል? መሬት የያዘ በደንብ በስርዓት አንተ ህይወት ላይ አፕላይ ያደረገ አንተን ያዳንህን ጌታ ንገረን። አንተን ያጸደቀህን ጌታ ንገረን። ወይ ደግሞ አንተን ያዳንህን እምነት ንገረን። አንተን ያጸደቀህን እምነት ንገረን። ሄደ እዛ ግንዱ ላይ የወይኑ ግንድ ላይ ነው ብለኛል፣ ቅርንጫፍ ነው ብለኛል። እዚህ ቅርንጫፍ ለመሆን እንዴት ገባህ አንተ እዚህ ወይኑ ግንድ ላይ? እንዴት እንደገባው እኮ ነገርኩህ። አሁን እንዴት ወደ ቅርንጫፉ እንዴት ገባው? አምኜ ተጠምቄ በክርስቶስ ሆኛለሁ። በክርስቶስ የሆነ ሰው ደግሞ ከቅርንጫፉ ነው ያለው። ቅርንጫፎች ነን እኛ። መቼ ነው አምኜ የተጠመቅከውና በክርስቶስ የሆንከው? እሱ ምን ያደርግልሃል? ምን ይሰራልሃል? መቼ ይሁን? ትናንት ይሁን? ትናንት ወዲያ ይሁን? የዛሬ ዓመት ይሁን? ምን ይሰራልሃል? አሁን ጥያቄው ምንድነው? ሰው መሰረቱ እሱ ነው። ኤርሚ አሁን እችን ላለመመለስ ነው አሁን አንተ የገባው። ምክንያቱም እኔ ቅዱስን ነው ማውራት የፈለኩኝ። ቅዱስን ላውራው ዮሐንስ 15 መሰረት እናውራው። አሁን ታስወጣኛለህ አውቃለሁኝ። ምክንያቱም እንዳይመለስ ስለምታውቅ ታስወጣኛለህ። እኔ አላስወጣህም። ስለዚህ እሱ ጋር ላውራ። ምን መልሰው በጣም ቀላል ጥያቄ ነው። ዮሐንስ 15 አሁን ሳስተምር አንተ ራሱ
ሃሌሉያ ብለህ ትወጣለህ። መጀመሪያ ላይ እንዴት ግንዱ ላይ ገባ የሚለውን ጥያቄ መልስ። እኔ እኮ ነገርኩህ፣ አምኜ ተጠምቄ ገባው አልኩህ እኮ በክርስቶስ ሆኛለሁ። መቼ ተጠመቅ? እሱ ምን ይሰራልሃል? መቼ እንደተጠመቅኩኝ ምን ይሰራልሃል? ግንዱ ላይ መኖርህን መጀመሪያ ማረጋገጥ አለብና። መቼ ተጠመቅ? እሺ እኔ አልተጠመኩም፣ እኔ አልዳንኩም። አንተ ተጠምቀህ ድነሃል። አንተ ግንዱ ላይ አለ እንበል። ተው እሱን ተውና፣ ዋናው የሚያስፈልገው ዮሐንስ 15 ምንድን ነው የሚለው? አሜሪካ ነው የምትኖረው። ስለኔ ግል ስለ እንትን አይደለም። አይ ላይፍ ኮሚኒኬሽን ስኪል ቢያንስ ትማራለህ ብዬ ስላሰብኩ እንደማመጣለን። ያወራ አታውራ። አንተ እንዴት ተጠመቅ? እሱ ንገረንና ዮሐንስ 15ን በቪዲዮ ሁላ ሰርቻለሁ። እንኳን ለአንተ ለአክሊልም መልስ ሰጥቼበታለሁ። ቪዲዮዎች ውስጥ መልስልኝ። ስለዚህ እንዴት መቼ ተጠመቅ? እዛ ጋር እንሂድ፣ 15 እንሂድ። ዝም ስለኔ ስለ ግል ጥምቀት ስለኔ የግል እንትን እኔ ብድን ባልድን ይሄ የግል እንትን ነው። እኔ እየጠየቅኩ ያለሁት ዮሐንስ 15 ይቆረጣል ይላል ነው። መቼ ተጠመቅ? መልስልኝ። ምንም እንትን አይደለም። የጠየቅኩት ጥያቄ ስለኔ ስለ ግል አይደለም። ምን እንነጋገረው ስለ ግል ህይወቴ ስለ ግል እንትን አይደለም። ምን እንነጋገር ያለነው ዮሐንስ 15 ምን ይላል ነው። መቼ ተጠመቅ? እየጠየኩ እኮ ነው። አስረግጬ እኮ ነው የምጠይቅ። መቼ ተጠመቅ? የትም አልሄድልህም። ታስወጣኛለህ እንጂ አልመልስልህም። አጣ ነው። አንዴ ቅዱሴ፣ መቼ ነው ያመንከው? መቼ ነው የተጠመቅከው አንተ? እኔ ከ9 ዓመት በፊት ነው አምኔ ተጠመቅኩ። እኔ ከዛሬ 25 ዓመት በፊት አምኜ ተጠምቄያለሁ። አታ ነው። መቼ ነው አምኔ የተጠመቅከውና ወደ ክርስቶስ አካልነት ላይ ገባው? መልስልን ወንድም ነገርልን። እሺ ኤርሚያስ ከ25 ዓመት በፊት ተጠምቀሃል። አንተ የተጠመቅከው ዮሐንስ 15 ላይ አንተ እንውሰድ። ዮሐንስ 15 አሁን እኛ ተናገርን። ኤርሚያስና ዮሐንስ 15 ላይ እንውሰደው። ኤርሚያስ በግንዱ ላይ አለ እንበል። እዛ ጋር በጥምቀታችሁ ኤርሚያስ እዛ በግንዱ ላይ አለ እንበል። መልስ እንደዚህ እስክትፈሩ ድረስ ጥምቀታችሁ መናገር እስክትፈሩ ድረስ አፌን ያዝኩ እኮ። ምንም ያስፈራ ነገር የለም። ምንም ያስፈራ ነገር የለም። ታውቃለህ ምን እንደሆነ ስለ ግል እንትን አይደለም። በክርስቶስ የሆነ ሰው ዮሐንስ 15 ላይ ይቆረጣል ይላል። ክርስቶስ አብ ይቆርጠዋል ይላል። ስለዚህ ወደዛ ተመለስ። ዝም ብለህ አልሄድልህም። ወደዛ ዝም ብለህ እንትን ትላለህ እንጂ አሁን ለምን እንደሆነ ታውቃለህ። እቺ መልሷን መመለስ አትችልም። መመለስ ስለማትችል ነው። እኔ እከፍላለሁ። ሂድ እኔ እከፍላለሁ። ንገረኝ፣ መቼ ነው መመለስ ስለማትችል ነው። ጥያቄ ጠይቁላችኋል፣ ጠይቀናል። ዮሐንስ 15 ክርስቶስ ይቆረጣል ይላል። ፍሬን ማያፈራው ሰው ፊት በ1900 ሰው ፊት በደንብ አድርጌ በጣም በተደጋጋሚ እንኳን ላንተ ለብዙዎች መልሻለሁ። ኦኬ በቃ ቀጥል። ስለዚህ አሁን መቼ ተጠመቅ? ንገረኝ። መቼ ተጠመቅ? ቀጥል። ዝም ብለህ አሁን ወደ እንትኑ መቼ ተጠመቅ? ወደ ርሱ እንሂድ። ወደ ርሱ መቼ ተጠመቅ? እሱን ዝም ብለህ ወደ ርሱ ዮሐንስ 15 ፍታልኝ። በጣም ደረቅ ሰው ነኝ ከአንተ በላይ። መቼ ተጠመቅ? እኔም ደረቅ ነኝ። ዮሐንስ 15 ጠይቄያለሁ፣ ፍታልኝ። መቼ ተጠመቅ? መልስልኝ። እሺ በቃ ወንድምነት ሊመልስ አልቻለም። ወንድማችን አታ ነው። ከላይ ካንተ ወንድም አለ እዚህ 3 ኦርቶዶክሳውያን። በቃ እንደዛ አትመልሱም። መመለስ ስለማትችሉ ነው። ለመልስ አንተን አስወጣና ዮሐንስ 15 ብቻህን ማለት ለምን እጠይቅሃለሁ? እኔን ካስወጣኝ የሚጠይቅ ስለሌለ ታስወጣኛለህ። ግን ታስወጣኛለህ፣ ግን ለራስህ ለግፈት እንትን ትለዋለህ። እስቲ አንዴ ቆይ፣ በጣም ጮክ። ይኸውልህ እንዲህ አድርግልኝ። የተጠመክበትን ቀን ንገረኝና ልመልስልህ። ያው አውጥቼዋለሁ ዮሐንስ 15ን። በጣም ቀላል፣ በጣም ከባድ ጥያቄ ጠየቅ እንዳይመስል። በ2 ደቂቃ ውስጥ ነው ይህን ትምህርት መመልሰው። መቼ ተጠመክ ንገረኝ። አትመልሰውም። እመልሰዋለሁ። መቼ ተጠመክ? መልስ እስኪ። ታፍራለህ እንዴ? በጥምቀት በኦርቶዶክስ ምንም ያሳፍረኝ ነገር የለም። መልሳ። ካላፈርክ እያወራን ያለ ነው ስለ መልካም ፍሬ ነው እንጂ ስለ እኔ የግል ህይወት አይደለም። ካላፈርክ መልስ። መቼ ተጠመክ? ጠይቁ ብላችኋል። መልካም ፍሬ እንትን የሚለው ብላችኋል። ወደዛ ነው እንጂ አሁን ወዲህ መልስ። መቼ ተጠመክ? መቼ እንትን አልክ? መቼ ተጠመክ? መልስ። ይሄ ምንም አይሰራም። በቃ ጌታ ይባርክ። ሰላም ላንተ ያለ በቃ አላስወርድም። ቁጭ ብለህ ሚዩት አድርገህ ስማ። ሚዩት እኔ እያወራሁ ሚዩት ማለት ሚዩትህን ካነሳ አስወርድሃለሁ። በእርሱ ላይ ከሆነ ጠይቃለሁ። ብራዘር የተጠመክበትን ጊዜ ትነግረኛለህ?
ስለዚህ ሰዎች ኦርቶዶክሶች የተጠመቁበትን ቀን ለመጠየቅ ነው እንጂ የተቀመጣችሁ መልስ ለመመለስ አይደለም። ኧረ ይኸው ላስረዳ ነው። ዮሐንስ 15ን ብራዘር እና እንፍታው፣ ፍታው፣ በደንብ አድርገህ ፍታው። እኔ ይኸውልህ በደንብ አድርጌ ፈታዋለሁ። አንተ የተጠመቅበትን ነገር እየተነጋገርን እንፈታዋለን። አብረን እጠይቅሃለሁ፣ እዛ ላይ ስታወራ እንፈታዋለን። በቃ ከዚህ በኋላ ልታገሰኝ። ሰላም ላንተ ይሁን። እሺ በቃ አታናው ውጣ። ቴንኪው ጥምቀትህን የልጅነት ጥምቀትህን የዳንክበትን ጸድቄበታለሁ ልጅነትን ተቀብዬበታለሁ ብለህ ያልከውን የተጠመቅበትና እዛ የወይኑ ግንድ ላይ የወጣሁበት ብለህ ያልከውን እሱን እንኳን ሳታውቅ እሱን ሳትመሰክር ስለ መቆረጥ ታወራለህ። ስለ መቆረጥ ጥያቄ ሊጠይቀው እስኪ አንተ ነው ከቅርታ ጋር እሺ ጠይቀው። ይብለኝ ወንድም እሰጥሃለሁ። ቅዱስዬ ዮሐንስ ሊመልስልኝ ፈቃደኛ ከሆነ ልጠይቀው ፈልጌ ያ ኦርቶዶክሳዊ ጠይቀኝ። እስቲ አንተ አሁን በዮሐንስ 18 መሰረት ማለት ነው ምን እንዴት ሲሆን ነው በቅርንጫፉ ላይ በግንዱ ላይ መቀጠል የምንችለው? እንዴት ሲሆን ነው ደግሞ መቆረጥ የምንችለው? እስቲ ግልጽ አድርገህ አስረዳኝ ከተረዳኸው ማለት ነው። እኔ ኦርቶዶክስ ነኝ ግን እንድታስረዳኝ ስለፈለኩ። አንተ እምነትህ ምንድን ነው? ኦርቶዶክስ ነኝ። ኦርቶዶክስ ነህ? አምስቱ አዕማደ ምስጢራትን ታውቃቸዋለህ? ምን ማለት ነው? አምስቱ አዕማደ ምስጢራትን ታውቃቸዋለህ ወይ? አውቃለሁ። እሺ ንገረኝ እስኪ። ምስጢረ ሥላሴ፣ ጥምቀት፣ እሺ ቁርባን፣ ምስጢረ ትንሣኤ ሙታን። በቃ ሞላ። በቃ አንተ ኦርቶዶክስ አይደለም። አልሞላም። የፈለከውን አምስቱን አዕማደ ምስጢር ጠየቅከው፣ መለሰልህ። አሁን አልመለሰም እንዴ? ነገረ ሥጋዊ ክርስቶስን እንዴት ይረሳዋል? ዋናው አዎ፣ አምስት ነገረ ሥጋዊ። አሁን የጠየቀህን መለሰልህ። የጠየቀህን መልስ። ማን አንተን አጥማን ጥያቄ ምን ነበር? አንተ ያው አንድ ነገር ልንገር። ያው ከተረዳ አስረዳኝ። በቃ አሁን እኔ ጥያቄ የጠየቅኩ ለመረዳት ነው። አንተ የተረዳበትን መንገድ ለማወቅ ነው። አይ ካልፈለክ ማስረዳት ካልፈለክ ግን መተው ትችላለህ። ችግር የለም እንጂ እኔ ኦርቶዶክስ ነኝ ካልኩኝ አንተ አይደለም ማለት አትችልም። ምክንያቱም ኦርቶዶክስ ነኝ ብለው ብዙ ስለሚዋሹ ነው። እሱ እነሱ የራሳቸው ጉዳይ። እንደዛ የሚል የሚያጭበረብር የሚዋሽ ካለ መብቱ ነው። እኔ ግን እንደ ኦርቶዶክሳዊነት አንተ እውነት እዛ አውለ እነሱን ጥያቄ ስትጠይቅ ምናልባት አንተ እዛ ላይ የተረዳው ነገር ካለ እንድታስረዳኝ ነው። እሺ ጠይቅ እንደገና። እሺ እና በዚህ በዮሐንስ ወንጌል መሰረት ማለት ነው አንድ ኦርቶዶክሳዊ ማለት ነው በግንዱ የሚቀጥለው ምን ሲሆን ነው? እንዴት ሲሆን ነው? ከዛ የሚቆረጠው ደግሞ እንዴት ሲሆን ነው የሚቆረጠው? እሺ በጣም አመሰግናለሁ። አንድ ኦርቶዶክስ በመጀመሪያ ደረጃ ያምናል፣ ይጠመቃል፣ የክርስቶስ ይሆናል። ኦኬ የክርስቶስ ከሆነ በኋላ መልካም ፍሬ ማፍራት አለበት ወይ እንጂ ለሱ ለወንድም የኮነ መመልስለት እኮ ምንድን ነው ጨምር ስለሆነ የምንሰማው አንዴ እኔ እቺን ተናገሬ እና ለሱ ልመልስለት ውሸት አትበለኛ። በኦርቶዶክስ እምነት አምኖ መጠመቅ የሚባል ነገር የለም። ሳታምኑ ነው የተጠመቃችሁ። እሺ አንተ እንዳልኩ አንተ እሱንን አንተ ምንገዛው ወይ በቃ እስቲ ይመልስልኝ መረዳቱን ያው ትችላለህ። ኤርሚያስ በቃ ይበላል። መቼ አምነህ ተጠመቅ? እኔ ለሱ ልመልስለት ያልገባውን መልስለት። ቴንክ ዩ ያልገባውን ልመልስለት። ስለዚህ አምነህ ትጠመቃለህ በኤፌሶን 2:10 ላይ። ከዛ በኋላ የክርስቶስ ከሆንክ በኋላ መልካም ፍሬ እንድታፈራ በክርስቶስ ተፈጥረሃል። ከፈለክ አንበው የኤፌሶን 2:10 ላይ መልካሙን ስራ ለመስራት ከዛ በኋላ ማለት ያ መልካም ፍሬ ማለት ነው። ያ መልካም ፍሬ አሁን ነው ትልቁ ልጠይቅ የፈለኩትን ነገር ማለት ነው እንድታገኝልኝ ማለት ነው። ያ መልካም ፍሬ የምትለው ማለት ነው ፍጹም ከኃጢአት ንጹህ መሆን ሆኖ መቀጠልን ነው ወይስ የምትለው ወይ የሆነ ስራ ለምሳሌ የተራቡትን ማብላት እንደዛ አይነት ነገር ነው? እስኪ ግልጽ ሁለቱን ለይልኝ እስኪ። ፍጹም ሆነ ያለ ኃጢአት መኖር ነው እንዳትቆረጥ የሚያደርግ ወይስ ደግሞ እንደዚህ አሁን እንዳልኩ ሆነ ዳያንን ማብላት እንደዛ አይነት እንደዛ አይደለም። አዎ ጥሩ እንትና አምጣለህ። አሁን አንድ ሰው መልካም ፍሬ ማለት ምንድን ነው? የምታደርጋቸው መልካም ፍሬዎች ምንድን ናቸው? መልካም ስራን ማድረግ፣ ለሰዎች ጥሩ ነገርን ማድረግ፣ የተራበን ማብላት፣ የታመመን መጠየቅ፣
የታሰረን ሄደህ መጠየቅ፣ የወለደችን አራስ ሄደህ መጠየቅ፣ ይሄ በሙሉ መልካም ፍሬ ነው። ገብቶሃል አይደል? ግን ሰው ይወድቃል። ሰው እስከሆንክ ድረስ ኃጢአት ልትሰራ ትችላለህ። ኃጢአት ስትሰራ ግን በንስሐ ትታጠባለህ። ቅድም ጠበቃለኝ ያለው ያንን ነበረ ልጠይቀው የነበረ ቅዱስን። ምክንያቱም አንድ ሰው ኃጢአት ሲሰራ በክርስቶስ እንደገና ንስሐ ገብቶ የሰራውን ኃጢአት ተናዞ ወደ ድነት እንትኑ እንዳይቆረጥ ወደዛ ይመለሳል ማለት ነው። ሰው እስከሆነ ድረስ ስለሚያጠፋ ማለት ነው። እና ይሄ ነው እንትኑ። ስለዚህ ክርስቶስ ራሱ ሲመጣ ኃጢአት ሰርቶ ቆይ ልጨርስልህ ሰው ማለት ነው በዛ በኃጢአት እየቆሸሸ ልክ ዮሐንስ 15 የሚጠይቅህ ክርስቶስ ሲመጣ የሚጠይቅህም ይሄን ነው። ማቴዎስ 25:31 ላይ ክርስቶስ ሲመጣ የሚጠይቅህ ስራብ አብልተኸኛልና፣ ስጠማ ጠጥተኸኛልና፣ ስታረዝ አልብሰኸኛልና ና ወደ ገነት ሂድ ነው የሚልህ። አንተን እንደዛ ታደረግ። ገብቶሃል? ግን በመልካም ፍሬ የማይመላለሰው ግን ልክ በዮሐንስ 15 ላይ እንዳለው ይቆረጣል። አንተ እርጉም ሂድ ለሰይጣንና ለእንትኑ እንደተዘጋጀው ተብሎ ወደዛ ነው የሚላከው። ገብቶሃል አይደል? ስለዚህ አንተ በማቴዎስ 25:31 ጀምረህ ስታነበው እዛ ላይ ታገኘዋለህ መልሱን የዚህን ዮሐንስ 15 እንዴት እንደምትቆረጥ። ገብቶሃል? እና ይሄ ነው ወንድም አለም። ስለዚህ ያንን መልካም ነገር የማድረግ ነው እንጂ ከኃጢአት ጋር የተገናኘ ነገር አይደለም መቆረጡ ማለት ነው። ኃጢአት ስትሰራ በንስሐ ትታጠባለህ አልኩህ እኮ። ያንን ባታደርግ ትቆረጣለህ። አይ ማለት ንስሐ ለምሳሌ እንደ ኦርቶዶክስ አሁን እኛ ኃጢአት የሚሰራው በመናገር ይሰራል፣ በሐሳብ ይሰራል፣ በተግባር ይሰራል። አንተ ለምሳሌ ንስሐ ገባህ ማለት ፍጹም ሆነሃል፣ ምንም ኃጢአት የሚባል ነገር የለብህም ማለት ይቻላል። ኃጢአት እኮ ሲኖርብኝ እኮ ነው ወደ ንስሐ የሚሄደው። ኃጢአት ስሰራ በየለቱ ኃጢአት ስሰራ ትክክል ነው፣ ንስሐ እንገባለን። ግን ለምሳሌ በየለቱ ኃጢአት ስሰራ ሄደህ በንስሐ ትታጠባለህ፣ በክርስቶስ ደም ትታጠባለህ። ሌላም እንትን የለውም እኮ ይሄ። አይ ማለት ፍጹም ንጹህ መሆን ትችላለህ። ለምሳሌ አንተ ንስሐ አባት ጋር ራሱ እኮ ንስሐ እየገባህ እኮ በሐሳብ እኮ ልክ ያልሆነ ነገር አስበህ ያ ኃጢአት ሊሆንብህ ሁላ ይችላል። አንተ በተግባር አሁን አንተ ክርስቲያን ኦርቶዶክስ ከሆንክ እኛ ድነናል፣ እየዳንነው እንድናለን ብለን ነው አይደል የምናምነው? ድነት ክንን እያስፈጸምክ መሄድ አለብህ። ምክንያቱም ኃጢአት እንደምትሰራ ስለሚያውቅ ነው እየዳንን ነው የምንለው። ገብቶሃል? ለምን በዛ እንትን መመላለስ መቻል አለብህ። ኃጢአት ስትሰራ ንስሐ እየገባህ መልካም ፍሬ እያፈራህ ለሰዎች ለድሆች እየረዳህ ወደዛ እንትን ማደግ አለብህ ፍጻሜ እስከሚመጣ ድረስ። ልክ ሩጫን ጨርሻለሁ፣ ሩጫን ልክ እንደ ጳውሎስ እስከሚጨርስ ድረስ ልክ እንደ ጳውሎስ ሩጫን ጨርሻለሁ እስከምትል ድረስ እስከምትጠራ ድረስ በመልካም ምግባር መመላለስ መቻል አለብህ። አንድ የዳነ ሰው አምኖ የተጠመቀ ሰው በመልካም ፍሬ መገለጥ አለበት። ይሄ ነው ወንድም አለም። አይ ቆይ አንተ ለምሳሌ አንድ ሰው ንስሐ ገባ ማለት ፍጹም በቃ ምንም እንከን የሌለው ይሆናል ማለት ነው? እንዴት ነው እስቲ አንተ እዛ ላይ ያስረዳኝ። ምክንያቱም ኃጢአት በሐሳብ ጭምር የሚሰራ ነገር ስለሆነ አንተ እኮ ንስሐ ገብተህ ከንስሐ ከገባህበት አባት ጋር ሳትመላ በሐሳብ እኮ ደግሞ ልስት ትችላለህ። ስለዚህ ያም ኃጢአት ነው አይደለም? አሁን እንዴት ነው ምን እየጠየቅህ እንደሆነ ታውቃለህ? እኔማ እየጠየቅህ ያለሁት ምግብ ትበላለህ በኋላ አይርበኝም እያልክ እኮ ነው። በኋላ ምን ትበላ ትችላለህ እኮ። ስለዚህ ልንገርህ፣ ሐሳብን ግልጽ ላድርግልህ። ጥያቄህ ትክክል አይደለማ። ጥያቄማ ትክክል እኮ ነው። ልንገርህ፣ አንተ በኃጢአት ምክንያት ነው የምንቆረጠው የምትለኝ ከሆነ ማለት ነው ግልጽ ያልሆነልኝ፣ ወይ በኃጢአት ምክንያት አይደለም እነዛ ቅድም ያልካቸውን ተግባራት ባለማድረግ ነው ካልከኝ እሺ፣ እዛ ላይ ጥያቄ። ግን በኃጢአትም ጭምር ነው መቆረጣችን የምትለኝ ከሆነ ደግሞ አንተ ፍጹም የምትሆንበት ጊዜ ስለሌለ በቃ በመቆረጥ ነው የምንኖረው ማለት ነው ወይ ነው እኔ አሁን ልጠይቅ የፈለኩት። እንደዛ ከሆነ እኮ ያለ መቆረጥ አትችልም ከኃጢአት ወይ ደግሞ እኔ ፍጹም ሆናለሁ የምትለኝ ከሆነ እንደዛ ነገር። አሁን አንተ ምን እንደሆነ ምን እንዳሰብክ ታውቃለህ? ያንተን እንደተረዳው ማለት ነው። ልክ አሁን አንድ የሆነ ኃጢአት ስትሰራ ትቆረጣለህ፣ ልክ የሆነ እንትን ኃጢአት ስትሰራ ትቆረጣለህ። እንደዛ አይደለም ክፍሉ የሚለው ዮሐንስ 15 የሚለው አንተ በኃጢአትህ ጸንተህ ያን ሁሉ እንትን
እያደረክ በኃጢአት ኑረህ ክርስቶስ ሲመጣ ይቆርጣል ነው ዋናው እንትኑ ገብቷል። በኃጢአት እየተመላለስክ በንስሐ ማትመለስ ከሆነ እግዚአብሔር እኮ ጊዜ ይሰጣል። ጊዜ ይሰጣል እስከ እንድትመለስ መንፈስ ቅዱስም ያግዛል እንድትመለስ ወደ ንስሐ ህይወት እንድገባ። ግን ያንን ቢብለህ በዛ እንትን ባትመላለስ ትቆረጣለህ ነው። ሌላ እንትን የለም እኮ። አሁን አንተ ያሰብከው ዛሬ የሆነ ነገር ስታደርግ ትቆረጣለህ፣ ከዛ በኋላ ደግሞ ትመለሳለህ። እንደዛ አይደለም አለቃ፣ እንደዛ አይደለም ወዳጄ። ድንገት ለምሳሌ እኔ ድንገት አሁን አንተ ዛሬ ንስሐ ገብተህ አጋጣሚ ለምሳሌ ነገ ድንገት ንስሐ ሳገባ ብትሞትስ እንዴት ነው ያ? እንድትቆረጠ ያደርጋል አያደርግም? ክርስትና በድንገት አይደለም ወዳጄ፣ ክርስትና በድንገት አይደለም። እንደዚህ የሚባል ነገር የለም። ያልሆነ ነገር ድንገት አትበለኝ። ለምሳሌ አንድ ያለ ነው እንጂ ይሆናል። እንዴት አይሆንም? ይበላል። አንድ ራስ እንድጠይቀው አንድ ድካም ውስጥ ያለ በኃጢአት ውስጥ የተመላለሰ ያለ ኦርቶዶክስ የመኪና አደጋ ገጥሞት ቢሞት ኦርቶዶክስ ቤት ታውቃለህ፣ ሰው ዝም ብሎ ቢሞትም ፍትሃት እኮ አለ። ባይዘ ፍትሃት አለ። ዝም ብሎን አሁን ቤተክርስቲያኒቷን ትምህርት ባለማወቅ እኮ እንጂ ኦርቶዶክስ ቤት እንደፈለክ ከኖረ ፍትሃት አለ። ከእሱም ጋር አብሮ ይመልስል። አሁን እሱ ፍትሐ ነገሥት ደሃም በዛ እሱ ነው እንትን የሚልህ መልስልኝ። የተረዳኸው ነገር ካለ የምር እኔ ልረዳ ፈልጌ፣ ምክንያቱም እዛ ክፍል ላይ ይበላል። ሲጀመር አንተ ኦርቶዶክስ አይደለም። ቅድም እኮ ነገር ያለው ማንም የሚያወራ ነገር ነው። መመለስ ከቻልክ መመለስ ነው። ኦርቶዶክስ አይደለም ማለት አንተ መልሼልሃለሁ። አሁን መጨረሻ ላይ ምን ማለት ጀመርክ? ድንገት እንትና ቢሞት ድንገት በየትኛው ሰው አይምሮ የሚባል ነገር የለም ወዳጄ። አስተምሮ ነው። አስተምሮን መከተል አለብህ። ድንገት ከሆነ ለእግዚአብሔር ትሰጣለህ። እግዚአብሔር ነው ያንን የሚወስነው። አንተ ነገ አሁን መኪና ላይ እየሄድክ ተገጨህ ሞትክና ታዲያ ስለዚህ መቼ ነው ትቆረጣለህ? ድንገት እንደዚህ ቢሆን በድንገት አይደለም። እኛ ወዳጄ እኛ አስተምሮን አለነ። በአስተምሮ መሰረት አንድ ሰው በመልካም ፍሬ መገለጥ አለበት። በዛ ማትመላለስ ከሆነ ልክ በዮሐንስ 15 ስማ፣ እኔ እያልኩ ያለሁት እኮ መልካም ስራ ስለመስራት ስላለመስራት አይደል። እሱ እኮ መስራት አያስፈልግም እያልኩ አይደለም እየተከራከረ። ያንን ነገር ግን ግልጽ አድርግልኝ፣ መቼ ነው የምንቆረጠው የሚለው ግን ግልጽ የሆነ ነገር አንተ ከተረዳ ንገረኝ ነው እያልኩ ያለሁት። እዛ ነገር ቆይ እኔ ብራዘር እድል ሳንሰጥ አታውራ። ሚውት ይበላል። አሁን ምን እንደምልህ ይኸውልህ፣ ስማ አንተ ማለት ነው አንተ ነው ግላዊ ኦርቶዶክስ ነው፣ ስኩልም ኦርቶዶክስ ነው። አራቱ ኦርቶዶክሳውያን ናቸው። የበለንን ሀሳብ ልስጠው። አሁን ለምሳሌ ነኛው ግን አሁን አልተረዳውም። እንትናን አጥናውን መቼ ነው የምንቆረጠው እያለ እየጠየቀው ነው በተደጋጋሚ። እና መቆረጥ ሲባል እንደው ዝም ብለህ በኃጢአት ስትወርቅ ትቆረጣለህ አይደለም። የሰው ልጅ አንተ ኦርቶዶክስ ነህ፣ እግዚአብሔር እድሜ ሰጥቶ 50 60 ዓመትን ልትኖር ይችላል። 20 ዓመት አንተ በጽድቅ ባትመላለስ በእግዚአብሔር በዛ ስራ ባትመላለስ እንኳን አትቆረጥም። ገብቶሃል? ምክንያቱም በንስሐ እንድትመለስ ከአብ ዘንድ ጠበቃ አለን የተባለው አንዴ በመስቀሉ ላይ የዋለልህ የሃኛው ነው፣ ጥብቅናው ማለት ነው። ስለዚህ አንተ በንስሐ እንድትመለስ እግዚአብሔር እስከ ዕለተ ሞት ድረስ ጊዜ አለህ። ግን መች ነው የምትቆረጠው? ጸንተህ ሳትመለስ ስትሞት ነው። በቃ መች ነው የምትቆረጠው? በዕለተ ሞት። ገብቶሃል? ስትሞት ነው እንጂ አንተ ከዛ ግን እንደምትቆረጥ። ምክንያቱም በምድር ሳለህ በንስሐ አልተመለስክም እግዚአብሔርን እንደገና ከዛ ግን ላለመቆረጥ ንስሐ አልገባህም። ስለዚህ አልተቀበልኩም። መች ነው የሚለው ነገር የሚሉት ነገር አይደለም። እሺ እንደዛ አይደለም። ስለዚህ አንተ መች ነው የምትቆረጠው? በዛ ኃጢአት ስትሞት፣ አንተ ስትሞት፣ አንተ ስትጸና፣ በዛ የጸና ነው የሚለው። ስለዚህ መጽናት የለብህም። እንዴት ነው ማጸናው? እንዴት ላልጸና የምችለው የምትሆን መንፈስ ቅዱስ ያግዛል። እግዚአብሔርን የተቀበልከው እግዚአብሔር ከሆነ ኦኒዳን ህፃን የሚልክን አትመላለስም። ገብቶሃል? ንስሐ ስትገባ እንደገና መንፈስ ቅዱስ ያግዛል። በዛ ትጸና። በመልካም ስራ መጽናት ይኖርብሃል። መልካም ስራ ማድረግ ይኖርብሃል። ግን የምትቆረጠር ዛሬ ተቆርጠ ነገ ምን አይርቱ ገብቶሃል? ንስሐ ደግሞ ታይም ስኬጁል ተቀመጠለትም። እግዚአብሔር 3-4 ኃጢአት ባደረግ ቁጥር በንስሐ እንድትመለስ እግዚአብሔር ንስሐ ቆይ ኔትወርክ ነው ወይስ
ይሰማል። ኔትወርክ ነው የአንተ ኔትወርክ ነው። እዚህ ቅዱስ ነው እኔ እያወራው ነው አይሰማም። ይበለን እስኪ አውራ ወይ አታ ነው ይበለን እስኪ አውራ። አይሰማም? ይሰማል መሰለኝ። ደህና ነው። ህላዌ ኔትወርክ ይመስለኛል። እሺ አሁን አይሰማም? አሁን ይሰማል። እሺ ስለዚህ ይበለን መች ነው የምንቆረጠው ካልክ በኃጢአት ጸንተህ ስትቀር። መጽናት ሲባል ደግሞ ይኸውልህ አንድ ነገር አለ። አንተ ምድር ላይ እስካለ ድረስ በንስሐ እንድትመለስ ጊዜ አለ፣ በህይወት እስካለ ድረስ። በዛ ኃጢአት ግን ጸንተ፣ በዛ ስራ ጸንተ፣ በዛ በክፉ ድርጊት ጸንተ በንስሐ ማትመለስ ከሆነ ትቆረጣለህ። ይሄን ነው የሚለው እንጂ ቀን በቀን ንስሐ የገባው የተቆረጥኩ እተከላለሁ ኦርቶዶክስ እንደዚህ አታስተምርም። ስለዚህ ከአብ ዘንድ ጠበቃ አለን የተባለው ንስሐ ነው። ገብቶሃል አይደለም? በቃ በዛ ከአብ ዘንድ ባለህ ጠበቃ በንስሐ እንድትመለስ ነው እግዚአብሔር ክርስቶስ ያን ያስተማረህም የነገረህም። ስለዚህ መጽናት ሲባል ጸንተህ መኖር ነው፣ ጸንተህ መሞት ነው። ስለዚህ አንተ ጸንተህ እንዴት ነው ጸንቼ በዛ በመልካም ስራ የምመላለሰው ካልክ የሰው ልጅ ብዙ ጊዜ እንዴት ጻድቅ ሰባቴ ቢወድቅ ሰባቴ ይነሳል። ምክንያቱም ጻድቅ ብዙ ጊዜ ይወድቃል። ስለዚህ መውደቅ ራሱ ንስሐን እግዚአብሔር በአብ ዘንድ ጠበቃ አለን ያለው በንስሐ እንድንመለስ ነው ያዘጋጀልን። ስለዚህ መጽናት ነው አሁን እንድትቆረጥ የሚያደርገን መጽናት ነው እንጂ አንተ እንዳልከው ቀን በቀን ኳስ አይደለም። እሺ ወንድሜ፣ ምክንያቱም አንተ እየተቆረጥክ የምትተከል አይደለህም። ጸንተህ ስትሞት ነው በቃ ከግንዱ የምትቆረጠው። ስለዚህ በህይወት እስካለ ምድር ላይ እስካለ ድረስ አንተ በንስሐ መመለስ ይችላል። ኦርቶዶክስ አስተምህሮቷ ይሄ ነው። ስለዚህ ሲሞት ነው የሚቆረጠው ማለት ነው። ይበላል። በኦርቶዶክስ አስተምህሮ ሰው ሲሞት ነው የሚቆረጠው። አዎ በምድር ላይ እስካለ ድረስ በንስሐ እንዲመለስ። ምክንያቱም ንስሐ መግባት አለ። በቃ ጠበቃው ማለት ያ ነው፣ ይመለሳል በንስሐ። አንተ ግን እንዳልከው ግን ንስሐ በገባ ቁጥር እየሄደ ዛፉ ላይ ግንዱ ላይ የሚተከል አይደለም። እንደዛ የሚል ካለ የኦርቶዶክስ አስተምህሮ ታሳየን ቅዱሴ። አንተ በግንዱ ላይ ነህ ህላዌ። እሱን ተው። አሁን እኔ አሁን ለምን ተወዋል ብራዘር? ለምንድን ነው የምትፈሩት? አይደለም ለምን ትፈሩታላችሁ? አንተ በግንዱ ላይ ነው። አንዴ ላውራ። አንዴ አትበለኝ። አንዴ አትበለኝ። ምንም የምንሸማቀቅበት እምነት የለም። አንዴ አትበለኝ። የምጠይቅህን መልስ። አንተ በግንዱ ላይ ነው ወይ? አንዴ ካልከኝ ያስወርድሃለሁ። አንተ ግንዱ ላይ ነው ወይ? አዎ በግንዱ ላይ ነኝ። እንዴት ሆነ ግንዱ ላይ ወጣ? አምኜ ተጠምቄ። መቼ ነው አምነህ የተጠመቀው? እኔ 15 ዓመት እንደዛ ሆኖኛል። 14 ዓመት። በኦርቶዶክስ ሰው ሲጠመቅ አምኖ ነው የሚጠመቀው? በ40 ቀኑ ወንድ ልጅ በ40 ቀን ነው የሚጠመቀው? ቆይ ጠየከኝ አይደለም? እየጠየኩ እኮ ነው። በኦርቶዶክስ አስተምሮ ሰው በ40 ቀኑና በ80 ቀኑ አይደለም የሚጠመቀው? እሱ የህፃናት ጥምቀት ነው። ይሄን የህፃናት ጥምቀት ደግሞ እናንተ ካውንስ መካኒሱም ተቀበላለች። ስለዚህ እሱን አንድ ላይ ነው። መጀመሪያ የራስህን ፍታ። በኦርቶዶክስ ጥምቀት ስለ ህፃናት ጥምቀት ወንድሜ እየጠየቁ ጥምቀት ስንት ነው? ኦርቶዶክስ ጥምቀት ስንት ነው? ሁለት ነው። ምንም ጥምቀት ስንት ነው? ይኸውልህ ኖ አንተ ይኸውልህ እያነሳ ያለኸው ለምሳሌ አንተ አሁን መናፍቅ ነህ። በእኛ ቆይ አንዴ መናፍቅ ነህ አንተ። ወደ ኦርቶዶክስ መናፍቅ ማን እንደሆነ በኋላ ላሳየህ እኮ። ሁለት ጥምቀት ነው ያለው በኦርቶዶክስ። እየሰማኸኝ? ሁለት ጥምቀት እኮ ምሳሌውን እየሰጠው ወይት አንድ ህላዌ አንደኛ ተደማምጣችሁ ነው እያወራችሁት ያለ ጥያቄ ነው ይጠይቃለ። ለጠይቀው ጥያቄ መልስ። ለምንድን ነው መቼ ነው ግንዱ ላይ የወጣችሁት? መቼ ነው የተጠመቀው ተብሎ ሲባል የልጅነት የስላሴ ልጅነትን አገኘሁበት ብላችሁ የምትሉትን ጥምቀት ለምን እዚህ እንደምታፍሩበት ነው። ቅድምም አታናው እንደዛ ነው ሲል ነበር። ካላፈርክበት ከወንድምነት ጋር አውራ። ለሚጠይቅ ጥያቄ አንተም ለጠይቀው እሱ ይመልስላል፣ እሱም ለሚጠይቀው አንተ ይመልስላል። ስለዚህ ጥምቀት ስንት ነው በኦርቶዶክስ? ርዕሱ መልካም ፍሬ ነው እኮ። ኧረ እባክህ ችግር የለም። ከዚህ በኋላ ከከፈት አስወርዳለሁ ወንድሜ። አንድ ጥምቀት ነው ያለው። ስማኝ እባክህ። አንድ ጥምቀት የህፃናትና የአዋቂ የሚባል የለም። ስለዚህ በ40 እና በ80 ቀኑ ሰው ይጠመቃል። ምን አምኖ ነው የሚጠመቀው? ኦኬ። ስለዚህ እኔ የምጠይቅንም ትመልስልኛለህ። መልስ ከመለስክ በኋላ ገባኝ። ኢንተራፕት የምታደርገኝ ይኸውልህ እዚህ ጋር ስሙ። ምክንያቱም አንተ ብቻ እናንተንም አስተምሮ እንጠይቃለን። ብራዘር ለእኔ ነው የምታወራው። እኔ ጠይቄሃለሁ፣ መልስ ትሰጠኝና ከዛ የኔ እነግርሃለሁ። ምን አምነህ በ40 ቀን ትጠመቃለህ በኦርቶዶክስ? ማስረጃ። ኦኬ መልስልሃለሁ። ኢትስ ኦኬ መልስልኝ። መልስልሃለሁ አይደለም ብራዘር።
ኧረ በእናትህ በ40 ቀን ፕሊስ አይዞ ወዳጅ አይዞህ ለራስህ አይዞ እኮ ስለ ህፃናት ጥምቀት ነው ጥምቀት እየጠየቀኝ ስንት ያለው። ነው? የህፃናት ጥምቀትና የአዋቂ ሁለት ጥምቀት ነው ያለው። ስለዚህ ጥምቀት እሺ ልመልስልህ። በ40 ቀን ምናምን ነው የተጠመቀው? ማስረጃ አንድ ጥምቀት ነው ያለው። እሺ መካነ ኢየሱስ ህፃን ታጠምቃለች በ40 ቀን ድነዋል? በመካነ ኢየሱስ አስተምሩታሉ አይደለም? ድነዋል በአንተ አካሄድ? ኖ አይደለም። መልስልኝ አይደለም ድነዋል ወይ? አረ የቤትህን መልስ መጀመሪያ መልስ ኩላሊት መልስ። አንተ ጋር ያለውን አንተ ማትቀበለው ሳይሆን ከስንዱ አንተ ፕሮቴስታንት ነኝ ብለህ በምታምነው ጥምቀት አለ። መልስ እባክህ መልስ። ምን አምነህ በ40 ቀን ተጠመቅ? መልስ የመልስ ያለ ወይ ደግሞ መልስ ካጣ የመካነ ኢየሱስ ቤተክርስቲያን ቄሶች መጥተው መልስ ይመልሱለት። ምክንያቱም መካነ ኢየሱስን ተቀብለዋል ብዙ ኦርቶዶክሳውያን። እኔ እንደውም ተቀብላችሁ ብትመጡ እዛ አግኝተን እንሰብካችሁ ነበር። እና አሁን መቀበል አይደለም አንተ ስለራስህ ጠይቅ። መካነ ኢየሱስ ትላለህ። መካነ ኢየሱስን ተዋት፣ የእኛ ናት። ኦኬ እኛ ወንጌላውያን አማኞች ህብረት ውስጥ ያለ ነው። የእናንተ እኛ ከጥንት ነን ስትሉ አልነበር? በእድሜም ደግሞ እኛን የፊተኛ ውስጥ ነበር። ስለራስ ስትጠይቅ መካነ ኢየሱስ እኮ አትበል። ስለራስ ስትጠይቅ መሰረተ ክርስቶስ እኮ ሙሉ ወንጌል አትበል። በቃ የህፃናት ጥምቀት ይኸውልህ ለምን መሰለህ የመካነ ኢየሱስን እየተቀበል የኦርቶዶክስን አልቀበልም ማለት ነው። ስለ መካነ ኢየሱስ አልጠይቅንህም። ስለ ኦርቶዶክስ ጥምቀት ነው የጠየቅንህ፣ የ40 ቀን የ80 ቀን ጥምቀት። እሱን ጥምቀት መልስና ከዛ በኋላ እኛ ስጠይቀን ስለ መካነ ኢየሱስን ከጠየቅ እንመልስልሃለን ማለት ነው። አንተ አሁን የራስህን መልስ። ጓይዶ ወንድምነት እሺ፣ በ40 ቀን ምን አምነህ ተጠመቅህ? ገላትያ 3 ቁጥር 27 ላይ ክርስቶስ ጋር አንድ ለመሆን የተጠመቃችሁ ክርስቶስን ለብሳችሁ አይደል? ስለዚህ እኛ ጥምቀት ጥቅም አልጠየቅኩም። ምን አምነህ በ40 ቀን ተጠመቅህ ነው ያልኩት። ወንድሜ እየነገርኩህ እኮ ነው ወንድሜ። የእምነትን ጥቅም የጥምቀትን ጥቅም ነው እየነገርኩህ። ጥምቀት አይጠየቅም። እኔ ብራዘር ጥምቀት ሁለት ነው እንደ የህፃናት ያወቂ የምትለኝ? ጥምቀት አንዲት ሃይማኖት አለ እንደ የምትሉት? ኦርቶዶክስ ቤት በ40 እና በ80 ቀናችሁ ምን አምናችሁ ተጠመቃችሁ? የጥምቀትን ጥቅም አልጠየኩም። ጥያቄ እንዳልጠይቅህ እኮ ነው። አሁን ለምንድን ነው የጠየቅኩትን መጀመሪያ መልስ፣ ከዛ ትጠይቀኛለህ። ጌታ መልስልሃል። በ40 እና በ80 ቀን ምን አምነህ ተጠመቅ? ገላትያ 3 ላይ ቁጥር 27 ላይ ታገኛለህ። ወይኔ እሱ የጥምቀትን ጥቅም ነው የሚናገረው ብራዘር። እሱ የጥምቀትን ጥቅም ነው። ከጥቅሙ አንጻር አሁን የጠየቀኝ ያለው ከጥቅሙ አንጻር እኮ ነው። አልጠየኩም። እሺ፣ ስለዚህ ምንድን ነው የምጠይቀኝ? ጥቅም አልጠየኩም። በ40 እና በ80 ቀን ምን አምነህ ተጠመቅ ነው ያልኩት። የጥምቀትን እምነት ማለት ጥቅም አልጠየኩም። አማርኛ በደንብ ነው የምችለው። በ40 እና በ80 ቀን ምን አምነህ ተጠመቅ? መልስልኝ። እሺ፣ መጽሐፍ ቅዱስ ላይ በ40 እና በ80 ቀን እንዳይጠመቁ የሚከለክል ነገር ምን አለ? እየጠየቅኩ ነው። በ40 እና በ80 ቀን ምን አምነህ ተጠመቅ? ወንድሜ እየመለስኩልህ ነው። አሁን እኔ ጥያቄ ልጠይቅህ። ጥያቄ መች መለስ? እኔ በማውቀው ልክ መልሼልሃለሁ። ምንም ምኑን መለስክልኝ? ጥያቄ አሁንም ለ8ኛ ጊዜ ልጠይቅ። በ40 እና በ80 ቀን ምን አምነህ ተጠመቅ? ነገርኩህ እኮ ምን ነገር 3 ቁጥር 27 ላይ ክርስቶስን ለብሰነዋል። በቃ በዛ የጥምቀትን ጥቅም ነው የሚናገረው። እሱ አንጻር ነው ታዲያ። አልጠየኩም ብራዘር። በደንብ አድርጌ ነው አማርኛ የምችለው ብራዘር። ትቀልዳለህ እንዴ? ከዚህ በላይ ምን ልመልስልህ? አታምታታም። በ40 እና በ80 ተረጋጋ እላለሁ። በጣም ነው ደስ የሚለኝ። አታምታታም ስልህ በ40 እና በ80 ምን አምነህ ተጠመቅ? መልስ። ቀደም ራሱ በስራ በኩል የያዕቆብ መልእክትን ያቦቀው ማውራት ነው ዋናው ፖይንት። እኔ በ40 እና በ80 ቀን ምን አምነህ ተጠመቅ ነው ጥያቄ። ህላዌ ኧረ በጌታ መለስኩልህ እኮ። ገላትያ 3 ላይ ቁጥር 27 ላይ ክርስቶስን ለመልበስ በልጅነት ተጠመቅን። ወደ ክርስቶስ ምንቀርብ ጥቅሙን አልጠየቅኩህም። ጥቅም አይደለም ለምትጠይቀኝ መልስ ነው። ስማኝ አማርኛ ላስተምር። እኔ ከደቡብ መጥቼ አማርኛ ላስተምር። የጠየቅኩ የጥምቀትን ጥቅም አይደለም የጠየቅኩ ምን አምነህ ተጠመቅ? አንተ ታዲያ ለምንድን ነው የምንጠመቀው? ጥምቀት ምንድን ነው አስፈላጊነቱ? አይዞህ የጥምቀት አስፈላጊነት ምንድን ነው? አንተንም ብዙ ይታዘባል። በ40 እና በ80 ቀን አንተን ነው ህዝቡ የታዘበ ያለው። መልሳት ወዲህ ወዲያ። የጥምቀት ጥቅሙ ምንድን ነው? ጥምቀት እኔ አልፋታህም ብራዘር፣ በጣም ደረቅ ሰው ነኝ። በ40 እና በ80 ቀን ምን አምነህ ተጠመቅ? መልስልኝ። ለመጨረሻ ጊዜ ልመልስልህ። መቀበል አለመቀበል የአንተ ምርጫ ነው። ግን እኔ እንዳልጠይቅህ
50 ጥያቄ ትጠይቀኛለህ፣ እሰጥሃለሁ። ይኸው እኔ መለስኩልህ። መቀበል አለመቀበል ያንተ ነው። በዚህ 2100 ሰው ፊት ቃል ይኸው እጄን አንስቼ ይገባል። መለስኩልህ እኮ ወንድሜ። ስለ መካነ ኢየሱስም ገላትያ 3 ቁጥር 27 በክርስቶስ በጥምቀት ክርስቶስን እንደምንለብስ ነው። በእናት ከየት ነው የገባኸው? ብራዘር እንደ ትልቅ ሰው እናውራ እንጂ እያወራ አትደርግ። እንደ ትልቅ ሰው አውራ። የጠየኩ ጥያቄ ኢምፖርታንስ ኦፍ ባፕቲዝም አይደለም፣ የጥምቀትን ጥቅም አይደለም የጠየኩ። ምን አምነ ነው የተጠመቅከው ነው? ምን አምነ ተጠመቅ? ሰላም ለኪ ላስወረደ ነው ፖዝ ላይ ስለሆንክ ሪፖርት ስለምታደርጉ ማለት ነው። ማናችሁንም አላምነ። ስለዚህ ምን አምነ ተጠመቅ ነው ያልኩት። የጥምቀትን ጥቅም ገላትያ 3 ላይ ከክርስቶስ ጋር አብረን አንድ አካል እንሆን ዘንድ ተጠመቀን፣ ህብረት ለማድረግ ለመተባበር ጥቅሙን ከክርስቶስ ጋር መለስኩልህ። እሺ አንተ ህፃናት በዛ እድሜ ሲሆኑ ምንድነው ሲሞቱ ምንድነው የሚሆኑት? ምን አምኖ ነው የሚጠመቀው? ምን አምነ ተጠመቅ? በ40 ቀን እንዴ ወንድሜ፣ ኧረ ወይ አታስወራ ወይ መልስ አልመልስ። እሺ ምንድነው ሀሳብህ? እኔ እኮ አሁንም ለ10ኛ ጊዜ ክርስቶስን በጥምቀት ስለምናገኘው ወደ ክርስቶስ በጥምቀት ስለምንቀርብ ተጠመቀን። ጥቅም አልጠየኩም። በ40 እና በ80 ቀን ምን አምነ ተጠመቅ? መግባባት የሚቻለው ወንድሜ። እሺ በእናንተ አስተምሮት ያለውን አስተምረኝ። እንኳን አንተ የቤተ ክርስቲያናችሁ ሊቀ ሊቃውንት አይመልሱት። ማንም አይመልስም ይሄን ጥያቄ። ለምን? ሻወር ነው የምትወስዱት እናንተ ጋር። እሺ ጥያቄ መልስ የለህም። ሚውት አድርግ። ከከፈትክ አስወርድሃለሁ። ከሌላ ሰው ጋር አወራለሁ። ይበለን። እሺ አታ ነው በ40 እና በ80 ቀን ምን አምነህ ተጠመቅክ? አታ ነው ቆይ ይበለን። አሁን እርሱ ከመልካም ስራ ወደ ህፃናት ወረደ። የእኛ አይደለት ቤቱ ቲክቶክ የኛ ነው አይደል? ቀየረ። በ40 እና በ80 ቀን ምን አምነህ ተጠመቅክ? በጣም ጥሩ። ያንን አለመመለስ እንደመቻለህ አንደኛ አረጋግጠናል። ዮሐንስ 15ን መመለስ እንደማትችል አረጋግጠናል። አሁን ወደ ህፃናት ጥምቀት አዳምጠን ወደ ህፃናት ጥምቀት እንድልበል። በ40 እና በ80 ቀን ምን አምነህ ተጠመቅክ? ጥቅስ ልስጥህ። ምን አምነህ ተጠመቅክ? እሺ ዮሐንስ 3:5ን አንብልኝ። ዮሐንስ 3:5 እንደዚህ ነው እንጂ በእናትህ በጣም ደስ የሚል ወዳጆች፣ ሁላችሁም ጴንጤዎች አሁን ሰው በ40 ወይ ኧረ ከባድ ሪፖርት አለ ቤት ውስጥ ወይስ እኔ ብቻ? እሺ ወገኖች፣ በጣም ከፍተኛ ሪፖርት አለ። ኮፒ ሊንክና ሼር አድርጉት ፕሊዝ። ከፍተኛ ሪፖርት ነው ያለው። ከፍተኛ ሪፖርት ይገባኛል። ይሄ የሆነበት ምክንያት እንግዲህ ማነው ፈለገ መሐመድ ቲክታክ ላይ ማነው ቴሌግራም ላይ የወጣበትን ዘመድኩን በቀለ ስለጻፈበት ያ እሱ ላይ ያለውን አምጥቼ ስላነበብኩ እንግዲህ ጀሌዎቹን አሰማርቷል ማለት ነው። እንደ ዛሬ ሪፖርት ተደርጎ አያውቅም። ምንም ልረዳህ አልችልም። እኔ አይደለሁም። የራሱ ወንድምን የጻፈብህ የራሱ ወገኖች ናቸው። ምንድነው ቴሌግራም ግሩፕ ላይ ያስቀመጡት። እሱ ነው እንደዚህ እያደረገ ያለው ማለት ነው። እና ዘመድኩን በቀለ የጻፈውን ከራሱ ቴሌግራም ላይ አምጥቻ አንብቤያለሁ። ያም ደግሞ የሆነበት እኔን ከዓመት በፊት ይመስለኛል ባልሳሳት የዲቤት ጥሪ አድርጌለት ወንድምነት እንደቅድሙ አድርገው አንተ ትልቁ ላይ ጎልጎን አድርገን የዲቤት ጥሪ ቤት ውስጥ ገብቼ አንተ ስቀይረው ይሆናል። ቤት ውስጥ ገብቼ የዲቤት ጥሪ ሳደርግለት የዲቤቱን ጥሪ ከመቀበል ይልቅ ቪዲዮ አለ አሳይቻለሁኝ። ቅድም ሲሳደብ ነበር። አንደኛ ምን ብሎ ኤርሚያስ ጾታውን ቀይሯል ብሎ ማለት ነው። ሁለተኛ የሴት ቅምጥ ነው ብሎ ከመሳደብ አልፎ ያው የሚከተለው ህዝብ አለ። እሱን ሂዱና ኤርሚያስን የሴት ቅምጥ እያላችሁ ጻፉ ምናምን ነገር ብሎ አለ። እኔ ምንም ነገር አልመለስኩለትም በወቅቱ ግን እግዚአብሔር ጻድቅ አይደል? ሁለት ማለት ነው። ሁለተኛ ደግሞ በመጽሐፍ ቅዱስ ላይ በእግዚአብሔር ቃል ላይ እኔ ብዙ ኦርቶዶክሳውያንን አውቃለሁ። ቤተክርስቲያኒቱም እንደዚህ አይነት ድፍረትን አታስተምርም ለልጆቿ። 66ቱ እስትንፋሰ እግዚአብሔር ያለበትን መጽሐፍ ቅዱስን የረከሰ ቅድስና የጎደለው ንጽህና የጎደለው መጽሐፍ ቅዱስ ነው ብሎ ሲል ተሰምቷል። አንድም ኦርቶዶክሳዊ ይሄን ሰውዬ የተቃወመው የለም፣ ኖ ብሎ ያለው ሰው የለም።
የሕያው የአምላክ የእግዚአብሔርን ቃል ነው የተሳደበው። በነ ጳውሎስ የተጻፈውን 26ቱን 27ቱን የአዲስ ኪዳን መጽሐፍትን 39ን የብሉይ ኪዳን መጽሐፍትን 66ቱን የኢትዮጵያ ኦርቶዶክስ ክርስቲያን በሱ ላይ ደግሞ 15 የዲትሮካኒካል የብሉይ ኪዳን ተጨማሪ መጽሐፍቶችን ጨምራ 80 አሐዱ ብላ የምትቀበለው በ66ቱ ላይ 15 ጨምራ ነው። 66ቱ እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ የረከሰ ቅድስና የጎደለው ነው ብሎ ያለው እኔ ፈለገ መሐመድ ነው ያልኩት። እሱ ፈለገ አትናቴዎስ ብሎ ስሙን ይጠራል። አትናቴዎስ 66ቱ እስትንፋሰ እግዚአብሔር ያለበትን መጽሐፍ ቅዱስ የረከሰ ነው ብሎ ስላልተናገረ የቤተክርስቲያን አባት ስለሆነ ስለምናቅ በታሪክም ስለ አትናቴዎስ መጽሐፍ ቅዱስን በዚህ ያህል ልክ ይሄ አንድ ተራ ዱርዬ የተሳደበውን ያህል የአምላካችን የእግዚአብሔርን ቃል የተሳደበ እንጂ አትሳደብ፣ ወንድሜን አትሳደብ። ሚዩት አድርግ፣ ፈለገ ሚዩት አድርግ። እታች አውርደው ወንድሜ ፈለገ ተጽዕኖ ሄደ ቆይታ ያለ ተጽዕኖ ፈጣሪነቱ እኮ አየን። እና ምንድነው የሆነው? ይሄ ሰው ማንም የተቃወመው ማንም ተው ብሎ ያለው የለም። መጨረሻ ላይ ምንድነው ሆኖ የተገኘው? ወደ ወንጌል እንመለስ። ወደ ወንጌል ሚዩት አድርጉ፣ ሚዩት አድርግ፣ ሚዩት አድርጉ። ካፈለጋችሁ ውረዱ፣ በሙሉ ኦርቶዶክስ አይነታችሁ ውረዱና እናገራለሁ ማለት ነው። ስለዚህ ከሀገሩ ሴት ጋር ሲማግጥ እሱ ራሱ የረከሰ ሰው ሆኖ ተገኘ ማለት ነው። የእግዚአብሔርን ቃል የረከሰ ነው ብሎ የተሳደበ ሰው የረከሰ ሆኖ ተገኘ። ይህንንም ደግሞ እነ ዘመድኩን በቀለ አወጡበት። ያወጣበት በጽሁፍ ማለት ነው እንጂ ዘመድኩን በቀለ አይደለም ዶክሜንቱን ያወጣው። ዶክሜንቱን ቴሌግራም ላይ ነው የወጣው። ቴሌግራም ላይ የተደፈሩ ሴቶች አወጡበት ማለት ነው። ሲያወጡበት እንደና ማነው ዘመድኩን በቀለ ቴሌግራሙ ላይ ያስቀመጠውን ሰዎች ሼር አደረጉኝ። ቅድም አነበብኩት እና እኔ የአንዲት ሴት ባል ነኝ። እሱ ግን ከአራትና ከአምስት ሴት ጋራ ሲማግጥ የነበረውን አውጥተው አሰጡበት እና እሱን ስለተናገርኩ ዛሬ ጫን ያለ ሪፖርት ማድረግ ጀመሩ ማለት ነው። ቻለው ብራዘር ቻለው። ተጽዕኖ ፈጣሪ ሲሉ የነበሩት ለካ ተጽዕኖ የፈጠረባቸው በዚህ ጉዳይ ነው ማለት ነው። በተለይ በጣም ብዙ የአረብ ሀገር ሴቶች ተጽዕኖ ፈጣሪ ፈለገ ተጽዕኖ ፈጣሪ ሲሉ ነበር። እኔ በዲቤት አንድ ጴንጤ ጋር ቀርቦ ሲወያያቸው አላውቅም። በእግዚአብሔር ቃል ሲሞግት ማለት ነው። 4 ጊዜ ጥሪ አቅርቤለት እምቢ ብለዋል። የቱ ጋ ነው ምንድነው ተጽዕኖ የፈጠረው? ለካ ተጽዕኖ የፈጠረው በጓዳ ነው፣ እህቶች ላይ ማለት ነው። የፖርኖግራፊ ፊልም እየላኩ ቪዲዮ እየላኩ ሄዱና ማነው ዘመድኩን በቀለ ቴሌግራም ላይ ግቡና ይዩት፣ በስሙ የጻፈበትን ማለት ነው። እኔም ጋር አለ። ቅድም እኔ አሁን ደጋግሜ እንትን አለ። ሄዱና ይዩት፣ ተጽዕኖ ፈጣሪ ሄዱና ተጽዕኖ ፈጣሪያችሁን ይዩት እና እጅ እግራችሁ እስኪዝል ድረስ እራሱ ከሀገር ሴት ጋር ሲተራመስ ማለት ነው የተገኘው። የፖርኖግራፊ ፊልም እየላከ ሳገኝሽ እንደዚህ ነው ማረግሽ እያለ ብሎ የሚል እሱ ለእናንተ ተጽዕኖ ፈጣሪ ነው። በሰው በሐሰት ስም ያጠፋል። የእግዚአብሔርን ቃል ይሳደባል። መጽሐፍ ቅዱስን ጾታ አስቀየርክ እያለ ይዋሻል። ይዋሽ በእርግጥ ምን ተዳይ ብራዘርዬ፣ ኦኬ ምን ተዳይ ያልኩ እና አሁን እዛ ስለሆነ ነው ሪፖርት እያደረጉ ማለት ነው። እንደ ዛሬ የቤቴ ላይ ሪፖርት ተደርጎ ያውቅ ቻሉት። የአረብ ሀገር ሴቶች የተባላችሁ ማለት ነው ተጽዕኖ ፈጣሪ። አዎ ተጽዕኖ ገባን ወጣላችሁ፣ አደባባይ ላይ ወጡለት አወጡ ማለት ነው። ስለዚህ እዚህ መታችሁ እንትን ከማለት ሄደሽ ለምን እንደምታሰድበን ብላችሁ በሉት፣ ለምን እንደምታሰድበን ብላችሁ በሉ። እሺ እና ወገኖች ኮፒ ሊንክና ሼር አድርጉት። በዚህ ምክንያት ነው ዛሬ ሪፖርት እያደረጉብኝ ያለው ማለት ነው። ለምን ዘመድኩን በቀለ የጻፈው ለምን አነበብከው ነው። አነበዋለሁ። ምን ስትል ነበረ በመጽሐፍ ቅዱስ ላይ የረከሰ መጽሐፍ ነው ብለህ ስትል የነበረው ሰውዬ አንተ በቅድስና ነበሮች ስትኖር የነበረው ንጽህና የጎደለው ነው መጽሐፍ ቅዱስ ብለህ ስትል የነበረው የአምላኬን ቃል ላይ ቅርሻትን ስታቀረሸ የነበርከው ሰውዬ አንተ በንጽህና ህይወት ነበሮች ስትኖር የነበረው። የሰደብከው የእግዚአብሔርን መንፈስ ነው። 66ቱ መጽሐፍ ቅዱስ የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት፣ የጌታችን የኢየሱስ ክርስቶስ ቅዱስ ወንጌልን ጨምረ ሁሉ ነው የረከሰ የቆሸሸ ንጽህና የጎደለው መጽሐፍ ነው ብለህ ያልከው። ቻለው። እንዳንተ አይነት አንድ ተራ ሰውዬ የእግዚአብሔርን ቃል ተሳድቦ ሞገስ አይሆንለትም። እግዚአብሔር እንደዚህ ያዋርዳችኋል ማለት ነው አደባባይ ላይ።
ለዚህ ነው ሪፖርት እያበዙብኝ ያለው ዛሬ ማለት ነው። እና ኮፒሊንክና ሼር ታብ አድርጉት። ወንድምነት እንደ ቅድሙ ጎለጎኑና ዮሐንስ 15 ላይ ተናገርበት። ቴንክ ዩ ለአንተ ድሉ ልስጥ። ቅድም ቪዲዮ ያጠፋሁት ትንሽ ቀጠሮ ስላለች ነው። እችን አውርቼ በሁለት ላድርገው። ኤርሚ እምቢ አለኝ እንደ ቅድሙ። ሌሎች አትነካኩ ወገኖች። እሺ ሆሲ ቀይሩ እስቲ። ሆሲ ወይ ሊያዬ ወይ ሆሲ ቀይሩት አንዳችሁ። አይ እንደዚህ ባይብሉን ወደዛ አዙሬ እንትን ማለት ይችላል። ትልቁ ላይ አሁን በቃ ትልቁ ላይ ባይብሉን ለማዞር ነው። እሺ በጣም ይቅርታ። እዚህ ዩኒቨርሲቲ ልጆች አሉ ማስተምራቸውና ኢንተርናሽናል ተማሪዎች አሉ ዱባይ የሚማሩ እነሱ ስለ ከፈለክ በቃ ሂድ ወንድምነት። የግድ ትንሽ ላውራ ኤርሚ፣ ትንሽ አወራለሁ። ለዛ ነው ቪዲዮ ያጠፋሁት። ከፍታለሁ እንትኑ ላይ ባይብሉ ላይ አድርጌ ልክፈት ብዬ ነው። ኦኬ ጌታ የተባረከ ይሁን። ዮሐንስ 15ን በጣም ሚስኮትድ ወይም ሚስ ኢንተርፕሬት ያደርጋሉ ብዙ ጊዜ ሰዎች ባለማወቅ። በጣም ቀላል የሆነ ለመረዳት የማይከብድ የመጽሐፍ ቅዱስ ክፍል ነው። ዮሐንስ 15 ከቁጥር 1 ጀምሮ ተያይዞ የሚመለስ አንድ ጥያቄ ልጠይቅ ፈቃደኛ ከሆናችሁ። በኋላ ኤርሚዬን ትጠይቀዋለህ። እኔ ይሄን አውርቼ ከዚሁ ከምትመልሰው ጋር ከምታነበው ጋር የሚያያዝ ነው ብዬ ነው። በቃ የጠይቀው ወንድምነት። እሺ አሁን እንደ ፕሮቴስታንት ለምሳሌ አንድ ሰው የዘላለም ሕይወት ሊያጣ ይችላል ተብሎ የሚታመነው እንዴት ሲሆን ነው እስቲ የሚለውን አብረው። ብቻውን እሱ ሰፊ ኮንሴፕት ነው ብራዘር፣ በጣም ሰፊ ኮንሴፕት ነው። እንደዚህ ዝም ብለን በትንሽ ደቂቃ ውስጥ የምናወራው ነገር አይደለም። ግን ርዕስ ይዘን ራሱ ብቻውን ሰፊ ነው ይበለንዬ፣ በጣም ሰፊ ነው። ከጀመርነው አንዳንድ ሰው ሙሉን ሳይሰማ ይወጣና በቃ እንደፈለግ ሆናለ ይለዋል። በዛ ጋር ደግሞ ያለው አይ ደህንነት እንደዚህ ይሆናል የሚል ሰፊ። እኔ ብቻ ቲክታክ ላይ 40 ክፍል ነው ያስተማርኩት የደህንነት ዋስትናን እና ይሄንን በዛው ትንሽ ነገር ብቻ ተናግሬ ልውጣሽ። ትንሽ ነገር ብቻ ኤርሚ፣ እስከዛ ማታውቀውን ሰው አታስገባ ሪፖርት ስለሚያደርጉብን። ኦኬ እሺ ዮሐንስ ወንጌል ምዕራፍ 15 እንደምታውቁት እንግዲህ መጽሐፍ ቅዱስ እስራኤልን የወይን ግንድ ብሎ ይጠራታል። የወይን ግንድ ብሎ እስራኤልን መጽሐፍ ቅዱስ ይጠራታል። እያንዳንዱን ጥቅስ አሁን ለማውጣት ጊዜ ስለሌለኝ እሱን በደንብ አድርጌ ያስረዳቸዋለሁ። በደንብ ስሙ። እዚህ ጋር ፍሬ የተባለው እንደውም በዮሐንስ ስብከት፣ በጴጥሮስ ስብከት፣ የጴጥሮስን ስብከት ካያችሁ ለንስሐና ለኃጢአት ይቅርታ ፍሬን እንዲያፈሩ ይናገራል። ኢቭን ኢፍ ዮሐንስ መጥምቅ ምን ብሎ ይናገራቸዋል? ለንስሐ ፍሬን እንዲያፈሩ ይናገራቸዋል።
አሁን እዚህ ጋር ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ብሎ ሲናገር በአብርሃም ግንድነት ላይ ነው ያለ ነው። እኛ የአብርሃም ልጆች ነን ብለው ክርስቶስ ኢየሱስን ያልተቀበሉ ሰዎች አሉ። የአብርሃም የተስፋ መጨረሻ የአብርሃም የተስፋ ቃል የሆነውን የተስፋ ፍጻሜ የሆነውን ክርስቶስ ኢየሱስን ያልተቀበሉ አሉ። ግንስ በግንዱ ላይ ነው ያለነው ብለው ይናገራሉ። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግዳል፣ የማያፈራ በእርሱ ላይ ነን ይላሉ። በማን? የአብርሃም ልጆች ነን። የአብርሃም ተስፋው ደግሞ ማን ነው? ክርስቶስ ኢየሱስ ነው። የአብርሃም ዘር ነን፣ የአብርሃም ዘር ነን እያሉ ግን የአብርሃም ዘር ሆኖ እውነተኛ የወይን ግንድ ሆኖ ራሱ ላይ የሚተክለውን ክርስቶስ ኢየሱስን ግን አልተቀበሉትም። አይታችኋል? የአብርሃም ዘርን ይላሉ፣ ፍሬ አላፈሩም። ፍሬ አላፈሩት ለምንድን ነው? ለንስሐ ፍሬ አላፈሩም። ለንስሐ ፍሬ ያላፈሩበት ምክንያት ምንድን ነው? ክርስቶስ ኢየሱስን አልተቀበሉትም። በግንዱ ላይ ነን ይላሉ። የአብርሃም ልጆች ነን ይላሉ። እግዚአብሔር በመረጠው ግንድ ላይ ነን። እስራኤል ግንድ ነው፣ እኛ በዛ ግንድ ላይ ነን ያለ ነው። ኦኬ፣ ይሄ የአብርሃም ተስፋ ለእኛ ነው የሚፈጸመው ብለው እውነተኛ የሆነውን መሲሁን ኢየሱስ ክርስቶስን አልተቀበሉትም። ኦኬ፣ አልተቀበሉትም። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ምንድን ነው? በእርሱ ላይ ናቸው፣ ግን ፍሬ አላፈሩም። ይሄ ፍሬ የማያፈራው በእኔ ያለውን ታች ወርደን ደግሞ ስንመለከት አያላችሁ። ከዛ እንዲህ ይላል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ማን? ገበሬው። ከዛ ስሙ፣ እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ስለነገርኳችሁ ቃል አትቆረጡም። ስለነገርኳችሁ ቃል ንጹሐን ናችሁ፣ የምትቆረጠው አይደላችሁም። ቅዱሳን እየሰማችሁ ነው አይደለ? እናንተ አሁን ስለነገርኳችሁ ቃል አሁን ምኖች ናችሁ? ንጹሐን ናችሁ። የአብርሃም ልጅ ነን፣ የአብርሃም ዘር ነን። የአብርሃም ዘር ነን ምኑ ላይ ነው ያለ ነው? አይ እኛ ግንዱ ላይ ነው። ምክንያቱም እስራኤል ግንድ ናት። ስለዚህ በዛ ላይ ነው ያለ ነው። መሲሁን አንቀበልም። ማን? የአብርሃም ዘር ነን እኛ፣ አባታችን አብርሃም ነው እያሉ የአብርሃም ተስፋ የሆነውን ክርስቶስ ኢየሱስን ግን አልተቀበሉትም። ግን ሐዋርያቱን ሲናገር ምን ይላቸዋል? እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ለምን? ፍሬ አፍርተዋል። ንስሐ ገብተው ተመልሰዋል። የዮሐንስ ጥምቀት ለንስሐ ነበረ። ለምን? በክርስቶስ ኢየሱስ ፍሬ ለማፍራት ምንድን ነው? የንስሐ ነው። ንስሐው ምንድን ነው? መሲሁን መቀበል ነው። ስለዚህ ፍሬ አንድ አይሁድ አፈራ የሚባለው መቼ ነው? መሲሁን ሲቀበል መሲሁን እንደሚያድን መሲሁ ብቻ አዳኝ እንደሆነ አድርገው ሲቀበሉ በእርሱ እውነተኛ ግንድነት ላይ ይተከላሉ። ነገር ግን መሲሁን ሳይቀበሉ እኛ አብርሃም ልጅ ነን፣ የአብርሃም ልጅ ነን ይላሉ። አይ እኛ በኪዳኑ ላይ ነን፣ በኪዳኑ ላይ ነን ያለን ኢየሱስ በሚያመጣው ኪዳን ላይ ነን ይላሉ። ኪዳኑን ያመጣውን ጌታ ኢየሱስ ክርስቶስን ምን አላደረጉም? አልተቀበሉትም። ከዛስ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ስሙ፣ እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። እናንተን ፈጽሞ ይሄ ቃል ምን አያደርግም? አይመለከትም። ለምን? በግንዱ በእውነተኛው ግንድ እኔን ተቀብላችሁ በእኔ ነው ያላችሁት። በደንብ ደግሞ አብሮ ክላሽ የሚያደርግ ሀሳብ 4 ላይ ተመልከቱ። እንዲህ ይላል፣ በእኔ ኑሩ እኔም በእናንተ። ከዛስ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው። እዚህ ጋር በእኔ ሆኖ ፍሬ አያፈራም ይላል ጌታ ኢየሱስ ክርስቶስ። እዚህ ጋር ደግሞ በወይን ግንድ ካልሆነ ደግሞ ፍሬ አያፈራም ይላል። አንደኛ በግንዱ ላይ ሆኖ ፍሬ አያፈራም ይላል። ሁለተኛ ደግሞ በግንዱ ላይ ሆኖ ማለት በግንዱ ላይ ካልሆነ ደግሞ ፍሬ አያፈራም ይላል። ጌታ ኢየሱስ ክርስቶስ የተለያየ ነገር እየተናገረ ነው። ምን አልኩኝ? አንደኛ ምን አለ? እንደዚህ አድርጌ ላሳያችሁ። አንደኛ ኦኬ፣ እሺ በደንብ ስሙ። አንደኛ ምንድን ነው የሚለው እዚህ ጋር? በወይን ግንድ ላይ ሆኖ ቅርንጫፍ ምን ይላል? በእኔ ያለውን ቅርንጫፍ ሁሉ የማያፈራውን ይላል። 4 ላይ ደግሞ መታችሁ ስትመለከቱ በእኔ ኑሩ፣ ከዛስ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል። እዚህ ጋር በእኔ ነው ያሉት ይላል። እዚህ ጋር ደግሞ ቅርንጫፍ በወይኑ ግንድ ከሌለ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ሰው የማያፈራው እንዴት ሲሆን ነው? በእርሱ ባለመኖር ነው ማያፈራው። በእርሱ ያለ ሰው ፍሬ ያፈራል፣ በፍጹም ያፈራል። እንዴት ያፈራል? እንዴት እንደሚያፈራ ደግሞ እንደዚህ ብሎ ይናገራል። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ አንዳንድ ሰው አሁን ምንድን ነው የሚለው? ካላፈራ ትቆረጣለህ። ጌታ ኢየሱስ ክርስቶስ ደግሞ ምንድን ነው እዚህ ጋር 5 ላይ የሚለው? እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች። ከዛ ያለ እኔ ምንም ልታደርጉ አትችሉም። ሰው ምንድን ነው የሚለው? እኔ በራሴ ካላፈራው እቆረጣለሁ፣ ዋጋ ካልከፈልኩኝ ኢየሱስ ክርስቶስ ወስዶ ይጥለኛል፣ እሳት ውስጥ ይጥለኛል። እሳት ውስጥ ለመጣል መፈለግና ለመቆረጥ መሯሯጥ ከእግዚአብሔር እንዳልተወለድክ ወይም የእግዚአብሔር ፍቅር በውስጥ ስላልፈሰሰ በፍርሃት ውስጥ ነው ያለው። በፍርሃት ውስጥ ነው ያለው። ከእግዚአብሔር ያልተወለደ ሰው በፍርሃት ውስጥ ነው ያለው። ለምን? እቆረጣለሁ ብሎ ይሰጋል። ለምን? የእግዚአብሔር ፍቅር በውስጡ አላረፈማ። የእግዚአብሔር ፍቅር በውስጡ ስላልተፈጸመ የመቆረጥና የመቃጠል ስሜት ነው ውስጡ ያለው። መጽሐፍ ግን እንዲህ ይላል፣ እኔ የወይን ግንድ ነኝ፣ ከዛስ እናንተም ቅርንጫፍ ናችሁ። ከዛ ያለ እኔ ምንም ልታደርጉ አትችሉም።
ፍሬ ራሱ የምናፈራው በማን ነው? በክርስቶስ ኢየሱስ ነው ብራዘር። ፍሬ ራሱ በማን ነው የምናፈራው? በክርስቶስ ኢየሱስ። ለምን? ጌታ ኢየሱስ ክርስቶስ ራሱ ምን አለ? ሐዋርያትን ሲልካቸው ፍሬ እንድታፈሩ ሾምኳችሁ። ፍሬ ራሱ የምናፈራው ከየት ተነስተን? ከእግዚአብሔር ተነስተን፣ ከክርስቶስ ተነስተን። የትኛውም ቅርንጫፍ ፍሬ ሊያፈራ ከግንድ ላይ ወርዶ ውሃ የጠጣ ቅርንጫፍ አይታችሁ አታውቁም። የትኛውም ቅርንጫፍ ቆይ ፍሬ ላፍራ ብሎ ወርዶ ውሃ የጠጣ ቅርንጫፍ አታውቁም። ለምን? ፍሬ እንዲያፈራ ለቅርንጫፉ ህይወት የሚሰጠው ምኑ ነው? ግንዱ ነው። እነኚህ ከግንዱ ጋር አልተጣበቁም። የአብርሃም ልጅ ነን ይላሉ፣ ፍሬ የላቸውም። በእኔ ያለውን ሁሉ ቅርንጫፍ አባቴ የማያፈራውን ፍሬ ያስወግደዋል። ለምን? ለንስሐ ፍሬ የላቸው። መሲሁን አልተቀበሉም። አባታችን አብርሃም ነው ይላሉ፣ መሲሁን አልተቀበሉም። እነዚህ ይቆረጣሉ? ኦፍኮርስ ይቆረጣሉ። ፍሬ የማያፈራውን ደግሞ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ፍሬ የሚያፈራውን በክርስቶስ ኢየሱስ አይሁዳውያን የኢየሱስ ክርስቶስን መሲህነት ካልተቀበሉ ምን ያደርጋሉ? ይቆረጣሉ። ለምን? አብርሃም አባቴ ነው እንደምትሉት እንዳይመስላችሁ። ለምን? የአብርሃም የበረከቱ ፍጻሜ ራሱ ተስፋው ማን ነው? ክርስቶስ ኢየሱስ ነው። ከዛ እዚህ ጋር ስሙ፣ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናቸው። ያለ እኔ ምንም ልታደርጉ አትችሉም። ጌታ ኢየሱስ ክርስቶስ ያለ እኔ ምንም ልታደርጉ አትችሉም ብሎ እዚህ ጋር ደግሞ ፍሬ ሳናፈራ ስንቀር ደግሞ የሚቆርጠን አባት ነው? አይደለም፣ በፍጹም አይደለም። በደንብ አድርጋችሁ እንድትረዱ አይደለም። ኦኬ፣ በደንብ አድርጋችሁ እንድትረዱ እነግራችኋለሁ። አይደለም። ስሙ፣ እኔ የወይን ግንድ ነኝ አለ እዚህ ጋር፣ እናንተም ቅርንጫፎች ናቸው። ከዛ ያለ እኔ ምንም ልታደርጉ አትችሉም እያለ እዚህ ጋር ደግሞ አላፈራችሁም ብሎ የሚጠላ አምላክ ነው? አይደለም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእርሱ መኖር ፍሬ እዚህ ጋር እንዲያፈራ እየተደረገ እዚህ ጋር ደግሞ በእኔ ያለው በእርሱ መሆን ነው ፍሬ እንድታፈራ የሚያደርግ። ደግሜ ልንገራችሁ፣ በእኔ የሚኖር አለ። ከዛስ እኔም በእርሱ፣ ከዛስ እርሱ ብዙ ፍሬ ያፈራል። እኔ በእርሱ የምኖር እኔም እርሱም ደግሞ በእኔ የሚኖር ምን ያደርጋል? ብዙ ፍሬ ያፈራል። ስለዚህ እነዚህ ሰዎች ምን ላይ ነን? እሱ ላይ ነን። የአብርሃም ዘር ነን። ሕግ ለእኛ ነው የተሰጠው። እኛ ምንድን ነን? እኛ እግዚአብሔር የመረጠን ሕዝብ ነን። ምን ይላሉ? በእርሱ ላይ ነን ይላሉ። አብርሃም በተሰጠው ተስፋ ላይ ነው ይላሉ። ኖ ከአባታችሁ ከዲያብሎስ ናችሁ ይላቸዋል። ከዛ በኋላ እንዲሁ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ከማን የተነሳ? ከእርሱ የተነሳ። ከዛ ተመልከቱ፣ አንዳንድ ሰው አሁን ይሄንን ክላሽ የሚያደርግ ሀሳብ፣ አንደኛ እዚህ ጋር በግንዱ ላይ ያለ ይቆረጣል የማያፈራ። እዚህ ጋር ደግሞ ስሙ፣ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል። ወደ ውጭ የሚጣለው በእርሱ የማይኖር ነው። እዚህ ጋር ደግሞ በእርሱ ኖር ያለው እያለ እርሱን ክርስቶስ ኢየሱስን ያልተቀበለ ነው። ስሙ፣ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል። በደንብ ስሙ፣ በእኔ ብትኖሩ ቃሎቼም በእናንተ ብትኖሩ የምትወዱትን ሁሉ ለምኑ ይሰጣቸዋል። ከዛ ስሙ፣ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደዳችሁ እኔ ደግሞ ወደድኳችሁ፣ እንደወደደኝ ወደድኳችሁ እያለ ይናገራል። ስለዚህ እዚህ ጋር ሀሳቡ 2-3 አይነት የተለያየ ሀሳብ ነው የሚናገረው። አንደኛ በእኔ ያለውን የፍሬ የማያፈራውን ሲል አብርሃም አባታችን ነን ብለው መሲሁን ክርስቶስ ኢየሱስን ያልተቀበሉ ግንዱ ላይ ነን እኛ የወይን ግንዱ ላይ ነን ብለው መሲሁን ያልተቀበሉ እኛ ድነናል፣ እግዚአብሔር ተቀብሎናል፣ እኛ አብርሃም ዘር ወራሾች ነን ብለው መሲሁን ግን አልተቀበሉ። ፍሬ የማያፈሩት እነሱ ምን ያደርጋል? ይቆርጣቸዋል። ከዛ እዚህ ጋር ተመልከቱ፣ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል በደንብ ስሙ። ከራሱ ፍሬ ማንም ሊያፈራ አይችልም። ኦርቶዶክሳውያን ግን ነው የሚሉ በራሴ ካላፈራው እግዚአብሔር ይቆርጠኛል። መጽሐፉ ጌታ ኢየሱስ ክርስቶስ ደግሞ ምንድን ነው? ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል አይችልም። በራስ በፍጹም አትችልም። እንድታፈራ ራሱ ውሃን የሚሰጥ ግንዱ። የትኛውም ቅርንጫፍ ውሃ ለመጠጣት ከግንዱ ላይ ወርዶ ያየነው ቅርንጫፍ ይል። እያንዳንዱ ቅርንጫፍ ምንድን ነው ሲባል ለማፍራት እያንዳንዱ ቅርንጫፍ ህይወት ለማግኘት ምኑ ላይ መተከል አለበት? ግንዱ ላይ መተከል አለበት። ግንዱ ነው ውሃ የሚሰጠው። ገበሬው ነው ግንዱ ውሃ እንዲያገኝ የተለያየ አይነት ነገር እንዲያገኝ መስኖ ቀይሶ ውሃ የሚያጠጣው። ከሚያጠጣው ውሃ የተነሳ ፍሬ የሚያፈራው ምኑ? ቅርንጫፉ ከየት የተነሳ ነው? ከገበሬውና ከግንዱ የተነሳ ነው። ኢቭን እስራኤላውያን የወይን ግንድ እንዳይደርቅ ራሱ በእጃቸው ምን ያደርጉታል? የወይኑን እነማሩም አሁን በደንብ አድርገው እነናታንም ይነግሯቸዋል። የወይኑን ግንድ ምን ያደርጉታል? በእጃቸው ከፍ ያደርጋል። ራይዝ ያደርጉታል። በእጃቸው ከፍ ያደርጉትና ምን ያደርጉታል? እንዲያፈራ ያደርጉታል። እንዲያፈራ። ለምን? ወይን አፈር ከነካው አያፈራም። ለዛ በእጃቸው ወይኑን ከፍ ያደርጉና ይሄ ርብራብ የሆነ ነገር ላይ ይሄ ወደ ጎን የተሰመረ አይነት ጣውላ ላይ ምኑን ያወጡታል? ግንዱን ያወጡታል። የወይኑን ግንድ ቅርንጫፎቹን። ከዛስ የወይኑ ግንድ እንዲያፈራ ቅርንጫፎቹ እንዲያፈራ የሚያደርጉት ገበሬዎቹ ናቸው። ቅርንጫፍ በራሱ ያፈራል? አያፈራም። ቅርንጫፍ በራሱ አላፈራም ብሎ የሚቆርጥ አምላክ
አለ የለም። ለማፍራት ግንዱ ላይ መተከል ነው። ግንዱ ላይ ካለ አትቆረጥም፣ ታፈራለህ። ለምን? የምታፈራበት ምክንያት ከእርሱ በምትቀበለው ህይወት ስለሆነ ማለት ነው። ስለዚህ እዚህ ጋር ያሉት የአብርሃም ዘር ነን ይላሉ። መሲሁን ክርስቶስ ኢየሱስን አልተቀበሉም። ከዛስ በኋላ በህይወታቸው ላይ ፍሬ የለም። ለዛ ነው ጴጥሮስ ሲናገር ስሙ በደንብ አድርጋችሁ፣ እያንዳንዱ አይሁዳዊ ንስሐ ይሰበክለታል። ለምን? የልጁ የኢየሱስ ክርስቶስ ደም በእጃችን ይሁን ብለዋል። በእጃችን ይሁን ብለዋል። ስለዚህ ምንድን ነው እያንዳንዱ አይሁዳዊ ወደ ጌታ ሲመጣ ንስሐ ገብቶ ነው የእግዚአብሔር ልጅ የሚሆን። አሁን እዚህ ጋር ያሉ ተወዳጆች ማለት ነው። ለምንድን ነው ንስሐ የሚገቡት? የመሲሁን መቀበል አለባቸው። መሲሁ አምላክ ነው ጌታ ነው ብሎ። ለዛ ነው ዮሐንስ መጥምቅም ሲናገር ለንስሐ ፍሬ እንድታፈሩ። ፍሬ የተባለው እዚህ ጋር ምንድን ነው? ንስሐ ምንድን ነው ሲባል ከጥጆች ከኮርሞች ደም ወጥተው ኢየሱስ ክርስቶስ በደሙ ያድነናል ብለው ንስሐ። ፍሬ የተባለው መሲሁን መቀበል፣ በመሲሁ ውስጥ መኖር፣ በመሲሁ ውስጥ መገለጥ። ፍሬ የተባለው በዚህ አውድ አይሁዳውያን ኢየሱስ ክርስቶስን ስላልተቀበሉት፣ በእውነተኛው ግንድ ላይ ስላልተተከሉ፣ እኛ የአብርሃም ዘር ነን ስላሉ፣ በእርሱ ነው ያለነው፣ እኛ አብርሃም ልጆች ነን፣ ምንም አንፈልግም ብለው ኢየሱስን ግን ፍጹም ሰው ነው፣ ይሄ ምንም ወንበዴ ነው፣ ሌባ ነው፣ አሳች ነው ብለው የሰቀሉትን ጌታ በአብርሃም ዘር ላይ ነን ይላሉ። ግን በአብርሃም ዘር ላይ አይደሉም። የአብርሃም ዘር ራሱ ሆኖ የመጣው የበረከቱ ተስፋ ሆኖ የመጣው ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ለንስሐ ፍሬ እንድታፍሩ ይላል። ፍሬ ብሎ ዮሐንስ መጥምቅም የሰበከው ጴጥሮስም የሰበከው የንስሐ ፍሬ እንድታፍሩ የተባለው ምንድን ነው? መሲሁን መቀበል ነው። እነዚህ መሲሁን ተቀብሏል? አልተቀበሉም። በእርሱ ያለ ነው፣ በአብርሃም በረከት ውስጥ ያለ። ፍርሃት ምን አለውና? ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። ፍርሃት በውስጣቸው ስላለ ስለ ቅጣት ይፈራሉ። አይታችኋል? ይፈራሉ ስለ ቅጣት። እቆረጣለሁ፣ አለቀልኝ። ኦርቶዶክሳውያን ወደ እሳቱ ይጥለኛል፣ ወይኔ እኔ ምን ይሻለኛል? ለምን? ፍርሃት ስላለ ቅጣት አለ። ቅጣት ይፈራሉ። ለምሳሌ በትክክል ያልተፈታ ይሄ በዕብራውያን ምዕራፍ 12 ላይ ያለው እግዚአብሔር የሚወደው ልጅ ይቀጣል የሚለውን በግሪኩ ሄዳችሁ ተመልከቱ። ፔይዴዮ ነው የሚል። ፔይዴዮ ዲስፕሊን ያደርገዋል ነው የሚለው። ይቀጣዋል ሳይሆን ያስተምረዋል፣ ትሬን ያደርገዋል። በግሪኩ ዕብራውያን 12:24 ሄዳችሁ ተመልከቱ። እግዚአብሔር የሚወደው ልጅ ይቀጣዋል የሚለውን ሄዳችሁ ስትመለከቱ ምን ይላል መሰላችሁ? ፔይዴዮ። ፔይ ማለት ይሄ ፔዳትሪሻን ከሚለው ከህፃናት ሕክምና የተወሰነ ነው። ዴይ ደግሞ ማስተማር ወይም ማሰልጠን ማለት ነው። እግዚአብሔር ይቀጣል ሳይሆን እግዚአብሔር የሚወደው ልጅ ትሬን ያደርገዋል፣ ያሰለጥነዋል። እንኳን እግዚአብሔር ሴትዮ አባባ ጋሽ አንተ ራሱ የምትወደው ልጅ አትቀጠቅጠውም፣ ታስተምረዋል። ይሄ ጥሩ አይደለም። መንገድ ላይ ኳስ እንዳይጫወት በመኪና እግሩ ላይ አታልፍም። እሳት እንዳይነካ ልጅ በእሳት እጁን እስኪከስል ድረስ አቃጥለ ስጋው ከአጥንቱ ላይ እስኪለይ ድረስ አትቀጣውም። ለምን? አባቱ ነህ። እሳት እንደማይጠቅም ታስረዳዋለህ፣ ታስተምረዋለህ። ይሄ ነገር ትክክል አይደለም። እግዚአብሔር የሚወደውን ያስተምረዋል፣ ትሬን ያደርገዋል፣ ያሰለጥነዋል ነው የሚለው መጽሐፉ። ስለዚህ በጣም በሚገርማችሁ ሁኔታ ሃይማኖት ውስጥ ስላሉ የእግዚአብሔር ልጅ ኢየሱስ ክርስቶስን ስላልተቀበሉ የዘላለም ሕይወት በውስጣቸው ስለሌለ የእግዚአብሔር ፍቅር በውስጣቸው ስለሌለ ሁል ጊዜ ቅጣት ነው። ሁል ጊዜ የሚጠቅሱላችሁን ጥቅስ ተመልከቱ። ትቆረጣለህ። ከዛስ ማቴዎስ ወንጌል በዚህ እግረ መንገድን ይሄን እስከ መጨረሻ የሚጸና ነው የሚድነው። እንደዚህ የሚባል ነገር የለም። እያንዳንድሽ ያልቅልሻል፣ ጉዳችሁ ፈላ፣ ወይኔ እስከ መጨረሻ የሚጸና ይድናል። እስከ መጨረሻ የሚጸና ይድናል ያለው ስለማን ነው? አሁን በክርስቶስ ኢየሱስ ያመነ አይጸድቅም ነው? አሁን በክርስቶስ ኢየሱስ ያመነ የዘላለም ሕይወት የለውም ነው? አይደለም። ስለምንድን ነው የጠየቁት? ማቴዎስ 24:13 እስከ መጨረሻ የሚጸና ይድናል ከማለታቸው በፊት 3 ላይ የጠየቁት ጥያቄ አለ። ስለ የትኛው ዘመን ነው የጠየቁት? ጌታ ኢየሱስ ክርስቶስን ስለ የትኛው ዘመን ነው የጠየቁት? ኦኬ እንዴ 78 ሰው ገለህና 78 ሰው በልተህ በማርያም በኩል ትጸድቃለህ እየተባለ አይ በኢየሱስ ክርስቶስ በኩል ትቆረጣለህ። አይገርማችሁም? የአቡዬን ተስካሩን ቢያንስ በስሙ ጽዋ ካጠጣ የፈለገ ኃጢአት ብሰራ እግዚአብሔር 30 ትውልድን ወንድምነህ ተቋርጣል። ጨረስክ? ቅዱሴ ወገኖች ይሰማችኋል? ተቋረጠ ወንድምነት ሰማም አይሰማም። ሚዩት ላይ ነው የሚታየኝ። ቅዱሴ ሚዩት ከሆንክ አስወጣውና ይግባ ተመልሶ። በጣም ይቅርታ